አያታቸው ልዑል ናቸው። በአፄ ኃይለ ሥላሴ ዘመነ መንግስት ከፍተኛ ተሰሚነት የነበራቸውና የዘውድ ምክር ቤት ፕሬዝዳንት በመሆን ያገለገሉ ናቸው። ልዑል ራስ ካሳ ኃይሉ። አባታቸውም ልዑል ነበሩ። በአፄ ኃይለ ሥላሴ ዘመነ መንግስት የሕግ መወሰኛ ምክር ቤት ፕሬዝዳንት፣ በኤርትራ የንጉሠ ነገሥቱ ደራሲ፣ በመጨረሻም የዘውድ ምክር ቤት ፕሬዝዳንት ሆነው አገልግለዋል። ህዳር 14 1967 በግፍ ከተገደሉት የንጉሠ ነገሥቱ ከፍተኛ ባለሥልጣናት መካከል አንዱ ናቸው። ልዑል ራስ አስራተ ካሳ። እኚህ የዛሬው እንግዳይም ልዑል ናቸው። ረጅም ዕድሜያቸውን በስደት ያሳለፉትና ኑሯቸውን በሀገረ ጀርመን የመሰረቱት ልዑል ዶክተር አስፋወሰን አስራተ ካሳ። ልዑል ሲባል የበዛ ፈረንካ፣ ውድ ጌጦች፣ እጅግ በጣም ትልቅ ገንዘብ ሊያወጡ የሚችሉ ስጦታ ቅርሶች ያሏቸው ይመስለናል። ምን አሉት? አንድም ነገር የለኝ። ያለኝ በእውነቱ ከሆነ በጣም አድርጌ የምኮራበት እና በታሪክም ዘንድ ከፍተኛ ቦታ ሊኖረው የሚችል ርዕሰ መሳፍንት ራስ ዳርጌ አንገታቸው ላይ ያደርጉት የነበረው ቀለበት እስካሁን ድረስ አለ እኔ ጋር። ዋው! እና እሱ ቀለበት ነው መስቀል? ቀለበት ነው። ይሄ ቀለበት ፎቶግራፋቸውም ላይ ሁሉ ይታያል። ልንካው በእጄ ይፈቅዱልኛል? በደስታ በደስታ። 4 ሰዓታትን ከልዑል ጋር ጀርመን ፍራንክፈርት። ጤና ይስጥልኝ፣ እንደምን ሰንብታችኋል? ልዑልነቶ ጤናውን እንዴት ኖት? በጣም ደህና ነኝ በእግዚአብሔር ቸርነት። የኔን እድሜ የሰጠ አምላክ ክብር ምስጋና ይገባዋል በማለት ሁሉንም ይዤዋለሁ። አሁን እድሜው ስንት ደርሷል? አሁን 77 ዓመቴ ነው። በ1948 ዓመተ ምህረት ነው የተወለድኩት። በኢትዮጵያ ይቅርታ 48 በፈረንጅ፣ በኢትዮጵያ 41 ዓመተ ምህረት ነው። በመልካም ሁኔታ ላይ ነው ያሉት። እንደ እድሜው ብዛት አይደሉም ያሉት። ጥንካሬውን ቅድምም ደረጃውን ሲወጡ ስመለከቱ በጣም ነው የገረመኝ። የተለየ ጥንቃቄ ያደርጋሉ። የእግዚአብሔር ቸርነቱ በእውነቱ አይደለም፣ የእግዚአብሔር ቸርነቱ ነው። እንደ ዊንስተን ቸርችል እምነቴ አብሶሉትሊ ነው ስፖርትስ ነው። በህይወቴ ሰርቶ ባላውቅም እና በጣም ይገርመኛል በእውነቱ እዚህም መድረሴ አንድ ነገር ነው። በልጅነቴ ኢትዮጵያ ውስጥ በነበርኩበት ጊዜ በጣም የምወደው ስፖርት ፈረስ መጋለብ ነበር። እሱ ግን አውሮፓ ከተመጣ በኋላ የሚቻል ነገር አይደለም ቀረ እንጂ ይገርምሃል፣ ድሮ በጠዋቱ 12 ሰዓት ተኩል ተነስቼ ፈረስ ይዤ እወጣለሁ። ዛሬ ስለ ወላጅ አባቶ ልዑል ራስ አስራተ ካሳ፣ ስለ አያቶ ልዑል ራስ ካሳ ኃይሉና ስለ ራሶ ልዑል ዶክተር አስፋወሰን በሰፊው እናወጋለን ብዬ ተስፋ አድርጋለሁ። በቅድሚያ ለፈቃደኝነቱ እጅግ አድርጌ አመሰግናለሁ። ከማዕረጎን ጀምር። ልዑል ዶክተር አስፋወሰን አስራተ እየተባሉ ነው የሚጠሩት። ማዕረጉን ከወዴት አገኙት? ልዑል ማን አሉት? እንዴት ተሰጡት? እንደሚታወቀው ከነገስታት የሚወለዱ ልጆች ሁሉ ይህንን ታይትል ይሰጣቸዋል። ያው የሰለሞናዊን ዘር ያየን እንደሆነ ከአያሌ የኢትዮጵያ ነገስታት ምወለድ ሰው ነኝ። ከሸዋ፣ ከጎንደር፣ ከላስታና ከወሎ። በዚህ ምክንያት ነው እሱ። ነገር ግን እንደኔ አስተሳሰብ በእውነት የሰውን ልጅ እንዲህ አይነቱ ነገር ፈረንጆች አክሲደንት ኦፍ በርት ይሉታል። ከመወለድ የመጣ
ማዕረግም ሆነ በመወለድ የተገኘ ጉዳይ ነው እና እሱ አይደለም መኩራት ያለብን፣ ራሳችን በሰራ ነው። ዶክተርናውስ በምንድን ነው የተማሩት? ምንድን ነው ያጠኑት? ዋናው እኔ ሂስቶሪያን ነኝ። በሕግም እና ኢኮኖሚክስም ተምሬያለሁ። ነገር ግን ዶክትሬቴን ያገኘሁት በፍራንክፈርት ዩኒቨርሲቲ በሸዋ ታሪክ ላይ ነው እና በኢትዮጵያ ታሪክ ነው ዋና ሜጀር የነበረው። ልዑልነቱ የሚያስገኝልዎ ልዩ ጥቅምና ከበሬታ አለው? በውጭውም ዓለም ሲኖሩ ፕሪንስ መባሉ በዲፕሎማሲውም ሆነ በሌላ መልኩ የተለየ ከበሬታና ፕሮቶኮል ያሰጥዎታል፣ ያስገኝልዎታል? በአንዳንድ ሀገሮች ውስጥ የማይጠረጠር ነገር ነው። ነገስታት ባሉበት ሀገሮች ውስጥ እና ይሄ እዚህን ነገር የሚያውቁ ሀገሮች ያሉበት ውስጥ በሌሎች ሀገር ውስጥ ግን አሁን ጀርመን ሀገርን የወሰድን እንደሆነ እንደሚታወቀው ከ1871 ዓመተ ምህረት በፊት 300 ነገስታት የነበሩበት ሀገር ነው። መሳፍንት እያንዳንዱ ጥቃቅን ሀገር ጀርመን ዩናይትድ ከመሆኗ በፊት እና እነዛ ሁሉ ልዑላን አላቸው፣ ብዙ ናቸው። ሁለተኛ ጀርመን ሀገር ውስጥ ከአንደኛው ዓለም ጦርነት በኋላ በሚያስደንቅ ሁኔታ ታይትሉ ስም ሆኗል። ፕሪንስ ራሱ ልክ ኢትዮጵያ ውስጥ ልዑል ብለን እንደሚባል ልዑል አበበ፣ ልዑል ከበደ እንደሚባለው እንደ የስም እንትን ሆነ። ስለዚህ ምክንያቱም ኤቭሪ ማዕረግ ተሽሯል ጀርመን ሀገር እነሱ ሪፐብሊክ ከሆኑ በኋላ ማለት ነው፣ ከአንደኛው ዓለም ጦርነት በኋላ። በነገራችን ላይ ልዑል የሚለውን ዘውዳዊ የቤተ መንግስት ሹመትና ማዕረግ ለአልጋ ወራሽነትና ከራስ በላይ ማዕረግ ላላቸው የነገስታት ልጆችና ተወላጅ ለሆኑ ታላላቅ መሳፍንት የሚሰጥ ስም ነው በማለት ይፈተዋል የአማርኛው መዝገበ ቃል። ከእርሶ በተጨማሪ ወንድምና እህቶቹ የተሰጣቸው ስያሜ አለ? ለምሳሌ ልጅ ሙሉጌታን በአካል አውቀዋል፣ ልጅ የሚል ማዕረግ አለው። ሌሎቹ ወንድም እህቶቹ አሉ፣ እነ ርብቃ፣ ጥሩ ወርቅ፣ ወንዶሰን፣ ካሳ። በጣም ትክክል ነህ። በሚያስደንቅ ሁኔታ ልዑል በጣም አዲስ ስም ነው፣ ታይትል ነው፣ በጣም አዲስ። የመጀመሪያው ልዑል በዚህ ዓለም ውስጥ በኢትዮጵያ አነጋገር ማን እንደሆነ ታውቃለህ? አፄ ኃይለ ሥላሴ ሲሾሙ መጀመሪያ ላይ በአልጋ ወራሽነት ራስ ተፈሪ መኮንን የኢትዮጵያ ንጉሠ ነገሥት መንግስት አልጋ ወራሽ ተብለው ነው። 3 ዓመት በማይሞላ ጊዜ ወደ ግርማዊት ንግሥት ዘውዲቱ አማላጅ ይልኩና እኔ የኢትዮጵያ ንጉሠ ነገሥት መንግስት አልጋ ወራሽ ሆኜ ከሌሎቹ ራስ ከዛ ከነበሩት ምን ሊለሌ ነው እና አንድ ነገር ይሆንልኝ ይሏቸው፣ ለየት ያለ ነገር። በኋላ እስቲ ፈልጉ ስም ሲባል ብራቴንጌታ ህሮይ ከእንግሊዘኛው ሂዝ ሃይነስ የሚባለውን ያመጡና ልዑል ብለው እንዲሰየም ይፍቀዱልኝ ብለው ለንግሥት ይነግራል። ፈቅጄልሃለሁ አላቸው። ልዑል ራስ ተፈሪ መኮንን ተባሉ። ከዛ በፊት ፕሪንስ የሚባለው በሌላው ዓለም አልተለመደም። ልጅ ነው። በኢትዮጵያ የነገስታት ልጆች በኢትዮጵያ ልጅና በሌላው በኩል ደግሞ አቤቶ፣ ሸዋ ውስጥ አቤቶ፣ ጎንደር ልጅ። ከዛ ነው ይሄ ነው። እነዚህ የእውነተኛ ኢያሱ ምኒልክም አቤቶ ልጅ ኢያሱ ሁለቱንም ጨማመሩና አቤቶ ልጅ ኢያሱ ሁለቱን። እስቲ አሁን በህይወት ያላችሁ ኢትዮጵያውያን ልዑላን ስንት ናቸው? የልዑል ሳህለሥላሴ ልጅ ልዑል ኤርምያስ አንዱ ናቸው። ሌላው እርሶ አሉ። ምናልባት ሌሎች ይኖሩ ይሆን? አንዴ ብዙ አሉ። የልዑል አልጋ ወራሽ ልጆች ልዑል ዘርዓ ያዕቆብ አለ። የልዑል መኮንን ልጆች በሙሉ አሉ። ስለዚህ ያው የዘውድ ምክር ቤት የዘውድ እሱን እንመጣበታለን። ምክር ቤቱንም ቀርቤታና ግንኙነት አላቸው። በጣም አብሶ ከልዑል ኤርምያስ ጋር በጣም ቅርብ ግንኙነት አለኝ። ከሌሎቹም ያው ካዝኖች አይደሉም፣ ከሁሉም ጋር በጥሩ ሁኔታ ነን ያለነው። እስቲ ወደኋላ እንመለስና
ስለ ወላጅ አባቱ እንጫወት። ግን በቅድሚያ ጥር ምጥን ያለች ማብራሪያ ይስጡን። ልዑል ራስ አስራተ ካሳ በእርሶ በልጃቸው አንደበት እንዴት ይገለጻሉ? በእውነቱ ከሆነ አንደኛ በእኚህ ሰውዬ ላይ የማየው ከፍተኛ የኢትዮጵያዊ ስሜትና ከሁሉ በላይ ለግርማዊ ቀዳማዊ አፄ ኃይለ ሥላሴ የነበራቸውን ፍቅር ብቻ ሳይሆን ከፍተኛ አድናቆት፣ እነዚህን ሁለቱን የሚያያይዝ ሰው ነበሩ። እንደውም በሳቸው ብቻ ሊሚትድ አይሆንም እንጂ እንደኔ አስተሳሰብ እነዚህ 60 ሰዎቹ የመጀመሪያ በመንግስቱ ጊዜ የተረሸኑት ምናልባት አንዱ ጥፋታቸው አንድ ነገር መለየት አለመቻላቸው ነው። ኢትዮጵያንና ቀዳማዊ ኃይለ ሥላሴ ለነሱ ኢትዮጵያ ማለት ቀዳማዊ ኃይለ ሥላሴ ናቸው። ቀዳማዊ ኃይለ ሥላሴ ማለት ደግሞ ኢትዮጵያ ናቸው። በብዙ ነገር ልናየው እንችላለን። እስከ መጨረሻው ድረስ በአባቴ ያዩት እንደሆነ እኔ ራሴ አዲስ አበባ ነበርኩ እስከ ሜይ 1974 ድረስ። ማለት በለውጡ ጊዜ ነበር። በለውጡ ጊዜ አጀማመሩ ጊዜ ልጅ እንዳልካቸው ሁሉ ሲሾም እዛ ምን ይሆንልሃል፣ ወደ ማርች ላይ የፈረንሳዩ ፕሬዚዳንት ፖምፒዱ ይሞታል። ንጉሠ ነገሥቱ አገር ጥለው ለመሄድ አይችሉም። ቅርብ ወዳጃቸው ነበር። ማንን ይልካሉ? አባቴ የእሳቸውን ሪፕሬዘንታቲቭ አድርገው። እኔ አዲስ አበባ ሆኜ ጀርመን ኤምባሲ ሄጄ፣ ያኔ ቴሌክስ ይባላል፣ በቴሌክስ ለጀርመን ኤምባሲ ፈረንሳይ ሀገር ላለው ሁኔታው እየተበላሸ ነው፣ በምንም አይነት ተመልሰው እንዳይመጡ ብዬ ቴሌክስ ልኬላቸዋለሁ። 8 ቀን በማይሞላ ጊዜ ተመልሰው መጡ። 50 ዓመት በኋላ የደርግ አባሎች ሲነግሩኝ ተመስገን እግዚአብሔር እኚህን ሰው እያስወጣህልን ተመስገን እያልን እኛ ስም ጨርሰን ማመን አልቻልን። ራሳቸው ተመጡ ሲሉን በጣም አድርገን ነው የተደናገጥነው አሉ። እና እኔ ራሴ አባቴን ጠይቄያለሁ። በምን ምክንያት መጡት? እዚህ ያደረሱኝን ቀዳማዊ ኃይለ ሥላሴን በዚህ በእርጅናቸው ዘመን ሁኔታው እንደዚህ በከፋ ጊዜ የጥያቸው ነው የሚሄደው። በሚያሳዝን ሁኔታ ሌሎች ደግሞ ሰዎች ስታይ ራስ አስራተ ዘውድን ይመኛሉ። እንመጣበታለን። እሱን የሚባል ነገር አለ። ጨርሶ ከእውነት ጋር የተያያዘ እንዳልሆነ ለማሳየት ነው። በእውነት ከሆነም ደግሞ ከልጆቻቸው በላይ እንጂ በታች አድርገው አባቴን አንድ የነሱት ነገር የለም። አንዲትም ነገር ከትንሽነቱ ጀምሮ። ሁለተኛ ነገር ደግሞ መርሳት የለብን የሳይኮሎጂካል ሞመንት አለ። ትምህርት ቤት እያለ ከረሜላ በየእሁድና ቅዳሜ እየሄድክ የምትሰጠው ሰው ያንተ ዋና አማካሪ ሆኖ በኋላ እንመጣበታለን፣ አይ ጊዜ ደርሷልና ቦታውን መልቀቅ አለብህ ብትል አንተ ምን አይነት ስሜት ይኖራል? ስለዚህ በጣም አዳጋች ነው። እነዚህ ሰዎች ግን አይከን በአባቴ ብቻ ሳይሆን የሌሎቹንም ብዙዎቹን ሰዎች ስለማውቅ ስለ ኢትዮጵያ የማያዝን ኢትዮጵያ ደግሞ የነበረችባትን ችግር የማያውቅ ከ60ዎቹ አንድ ሰው አልነበረም። ሁሉም እያለቀሰ ነበር የሚኖረው። ነገር ግን ከቀዳማዊ ኃይለ ሥላሴ ጋር በምንም አይነት ነገር ሊለያቸው አልቻለም። ይሄ ትልቅ የመውጣት ፖሲቢሊቲውም ነበራቸው። ሁሉ ብዙዎቹ በጭራሽ አንተና ምንም አልነበራቸው። እስቲ ከእርሱ አንደበት ለማድመጥ ወደ ጓጓሁላቸው ጥያቄዎች ልሻገር። ብዙዎቹን በተለያዩ በነጠብጣብ አንዳንድ መጽሐፍት ላይ አንዳንድ ሰዎችም ሲናገሩ የቆዩ ሰዎችም የምሰማቸው ነገሮች ናቸው። ወላጅ አባቶ ልዑል ራስ አስራተ ካሳ ከዛሬው የኤርትራ ፕሬዝዳንት
ከያኔው ወጣት ኢሳያስ አፈወርቂ ጋር የነበራቸው ቅርበትና ግንኙነት ምንድን ነው? እስቲ ብዙ ቦታ ላይ የተምታቱ ነገሮች ይጻፋሉና ጥርት ያለውን ነገር ነው። ቅርበታቸው፣ ትውውቃቸው፣ ግንኙነታቸው እንዴት ነበር? በምን ላይ የተመሰረተ ነበር? ቀላል ነው። በኢትዮጵያ ንጉሠ ነገሥታዊ መንግስት ፖሊሲ የተመሰረተ ነው። ይህም ፖሊሲ እርግጥ በአባቴ አማካኝነት ሊሆን ይችላል። እሾክን በሾክ ነው የሚወጣው የሚል ፖሊሲ ነው። በዛን ጊዜ በጣም ጎልቶ የሚታየውና በዓለም ውስጥ እውቅና ያገኘው ኢኤልኤፍ ነው። ብዙ አረቦች ጀበሃ የአረብ ሀገሮች በሙሉ ድጋፍ ነበረው። የሚያወጣው ማፕ ሁሉ ኤሪትሪያን ከሌሎች አረቦች ጋር ከሱዳን ጋር እያቀላቀለ ነበር የሚያሳየው። እኛ የእስላምና የአረብ ሀገር ነን እያሉ ነበር የሚናገሩት። እዚህ ላይ ኢፒኤልኤፍ ይፈጠራል። እነማን ናቸው የኢፒኤልኤፍ ፈጣሪዎች? እንደነ ኢሳያስ አይነት ልጆች ከአኮሎ ግዛይ፣ ከሐማሴን፣ ከሰራዬ ከእንግዲህ ከሃይላንዱ የሚወለዱ ክርስቲያን የሆኑ ልጆች ናቸው። በሙሉ ደግሞ አባታቸው ወይ አጎቶቻቸው ከኢትዮጵያ መንግስት ጋር የተሳሰሩ ናቸው። ኢሳያስ አፈወርቅን ያየኸው እንደሆነ አጎቱ ደጃች ሰለሞን የወሎ ጠቅላይ ገዢ ነበሩ። ስለዚህ የነበረው ሀሳብ እነዚህን ሰዎች እንያዝ፣ ከኛ እጅ አይወጡም። ኤርትራ ስንል እውነት ከሆነ ዘላለም ከኢትዮጵያ ጋር ከድሮም ጊዜ ጀምሮ ተደባልቃ የነበረችው በባህልም ሰሜኑ ናት። አሁን የነገርኩ ሀገሮች ክርስቲያኑ ሀገር ነው። ስለዚህ እነዚህን ልጆች እኛ እንይዛቸዋለን። ኢፒኤልኤፍ ከመመስረቱ በፊት እኮ ነው ትውቃቸው? አይ የለም፣ ኢፒኤልኤፍን እንዲመሰረት ብዙ ድጋፍ ያደረጉትና ጥራት ያደረጉት ሎራስ ትክክል ነው። ከሆነ በኋላ ነው ኢፒኤልኤፍ ከተመሰረተ በኋላ አንድ ጊዜ ቃኘው ስቴሽን ተገናኝተዋል። ኢቭን ቃኘው ስቴሽንንም ከአሜሪካኖቹ ጋር ያስተዋወቋቸው መግባት መውጣት እንዲችል ሎራስ አስራት ካሳ እንደሆነ። እንዲያውም ኢፒኤልኤፍ ከመመስረቱ በፊት ኤኤልኤፍ ገብተው ኤኤልኤፍን ኢሳያስ እንዲሰልል ወጣቱ ኢሳያስ ኤኤልኤፍ ሰርጎ ገብቶ እንዲሰልል መረጃ ይዞ እንደሚመጣ ተስፋ ሚካኤል ጆርጆ የተባለ ወዲ ጆርጆ የተባለ አውቃለሁ፣ ሰምቼዋለሁ። መስፍን ሀጎስ እነዚህ የጂ15 አባል የነበሩት አሁን ከኢሳያስ ጋር ተጣልተው የት ሀገር እንዳሉ ጀርመን መሰሉት አፍሪካን ሪቮሉሽን የሚል አንድ መጽሐፍ ጽፈዋል። እዛ ላይ እችኑ ነው ያልኳትን ነገር ነው ያስቀመጡት። እኔ የሚያገኙት ከዛ ነውና ተስፋ ሚካኤል ጆርጆን ዋቢ አድርገው ገልጾት። አንደኛ ተስፋ ሚካኤል ጆርጆ ራሱ በአባቴ ስም ከነ ኢሳያስ ጋር የሚነጋገረው እሱ ነበር። አንደኛ። ሁለተኛ ይሄ ነገር የሆነው አሜሪካኖች ገና ምናልባት በአሜሪካኖች ምክንያት አባቴን ከኤርትራ ከኢሳያስ ጋር ያስተዋወቁት ቃኘው ስቴሽን የነበሩ አሜሪካኖች ሊሆኑ ይችላል። ይሄ ሊሆን ይችላል። ይሄ ነገር ግን የመጀመሪያው ኮንታክት አንድ የሲአይኤ ኤጀንት ነው። ከድሮ ጀምሮ ቅርብ ግንኙነት ከኢሳያስ ጋር የነበረው እና የኢሳያስ እና የአሜሪካኖች ግንኙነት ከዛ ይቀድማል እና ይሄ ሁሉ የሆነው ከዛ በኋላ ነው። በነገርህ ላይ ደግሞ ትክክል ነበር። በዛን ጊዜ ለነበረን ፖሊሲ ኢፒኤልኤፍን ይዞ እሾክን በሾክ ነው መውጋት የሚለው ነገር በጣም ተገቢ ነበር። ነገር ግን የራሳ ስርዓተ ሚስጥራዊ ፖሊሲ ነው የሚባለው እርሳው። የእሳቸው ሚስጥራዊ ፖሊሲ እንዲያው ብዙ ገንዘብ ከጀብሃዎችን ለማማለል ብዙ ገንዘብ ይመድቡ ነበረ፣ ያስከዱ ነበረ። አዲስ አበባ ደግሞ ቤተ መንግስት ያሉ ሌሎች ሹማምንት አስራተ ብር ያባከነ ነው ጀብሃዎች ጋር ለመደራደር ማለት ያኮርፏ ይመቀኟቸው ነበር ይባላል። የኔ ወንድም አንደኛ ማወቅ ያለብህ በአፄ ኃይለ ሥላሴ ጊዜ በትንሹ 6 የሆኑ የስለላ ክፍሎች ነበሩ። እውነት ራስ አስራት ከኢሳያስ ጋር ሲገናኙ ንጉሠ ነገሥቱ አያውቁም ማለትህ ነው? ጸሐፍተ ትእዛዝ አክሊሉ አያውቁም ማለትህ ነው? ይሄ የንጉሠ ነገሥቱ መንግስት ፖሊሲ ስለሆነ ነው።
ሁለተኛ አንድ ሚኒስተር ከ10,000 ብር በላይ ከኢትዮጵያ በላይ አለ ቀዳማዊ ኃይለ ሥላሴ ትእዛዝ ማውጣት አይችልም። ስለዚህ እርሳ ለዛ የሚወጣውም ገንዘብ በሙሉ ንጉሠ ነገሥቱም መንግስቱም የሚያውቀው ነገር ነው። ነገር ግን በዛን ጊዜ ለነበረው በኋላ እንመጣበታለን የተራማጆች አስተያየት ልዑል ራስ አስራተ ካሳ እንደ ዋና ኤኒሚ እና የኛ የመጀመሪያው ታርጌታችን because he represents everything that is aristocratic በዚህ ምክንያት የመሳፍንቱን ቦታ ይዘው ያሉ እሳቸው ስለሆኑ አታክ ብናደርጋቸው እሳቸው ነው ተብሎ የተደነገገ ነገር ነው። ደግሞ እኔ ራሴ ቢሆንም እውነት ነው። there was nobody else በዛን ጊዜ ጥፋቱ ምንድን ነው? በእውነቱ ይህንን ከማድረግ ይልቅ አፄ ኃይለ ሥላሴ ጸሐፊ ትእዛዝ አክሊሉንና ልዑል ራስ አስራትን እርስ በርሳቸው እንዲጋጩ ከማድረግ ይልቅ እናንተ እኛ እየመጣችሁ አታስቸግሩኝ፣ የራሳችሁን ፓርቲ አቋቁሙና ለኢትዮጵያ ሕዝብ ሄዱና ጠቅላይ ሚኒስትር ማን እንደሚሆን ራሳችሁን ፕሬዘንት አድርጉ ቢሏቸው 2 ፓርቲዎች ቢቋቋሙ let's call it አሪስቶክራቲክ እና ኮንሰርቫቲቭ እና ሊበራል የሆነ ፓርቲ ወይም ሶሻል ዴሞክራቲክ የሆነ ፓርቲ ቢቋቋም እውነተኛ ዴሞክራሲ ኢትዮጵያ ውስጥ መመስረት ይቻል ነበር። ነገር ግን የንጉሠ ነገሥቱ ዋና አስተሳሰብ ከፋፍለህ ግዛው እንደመሆኑ እነዚህ 2 ሰዎች አንድ ከሆኑ እኔ የት ደርሳለሁ፣ አስራትና አክሊሉ አንድ ከሆኑ እኔ የት ደርሳለሁ የሚባል ነገር ስላለ ይሄ መሆን ነበረበት። እና የኔ ወንድም የኛ ትልቁ ፕሮብሌም አንድ ነገር አለማወቃችን ነው። ይሄም ኢትዮጵያ ውስጥ እስከ 1974 ዓመት ድረስ በፈረንጆች አቆጣጠር የነበረ የፊውዳል ሲስተም ነው እንላለን። የምን ፊውዳሊዝም ኢትዮጵያ ውስጥ ነበር። ነገር ግን መቼ ሞተ ፊውዳሊዝም? በፖለቲካል ሴንስ በኢኮኖሚ መለስበታል። በፖለቲካል ሴንስ መቼ ሞተ ያልከኝ እንደሆነ በ1900 እንደ ኢትዮጵያ አቆጣጠር 1933 ዓመተ ምህረት ነፃነታችን ሲመለስ ከሪቮሉሽኑ 30 ዓመት በፊት ለምን በላይ ለመጀመሪያ ጊዜ በኢትዮጵያ 3000 ዓመት ታሪክ ውስጥ የኢትዮጵያ ንጉሠ ነገሥት መንግስት የጦር ሰራዊት የሚባል ተቋቋመ በ1933 ዓመተ ምህረት ነፃነት እንደተመለሰ። ይሄ ምን ማለት ነው? ከዛ በፊት የትኛው ጊዜ ነበር የኢትዮጵያ ንጉሠ ነገሥት መንግስት የጦር ሰራዊት? በማግዙ አድዋን እንውሰድ። የራስ መኮንን ጦር፣ የንጉሥ ሚካኤል ጦር፣ የራስ መኮንን ጦር እየተባለ ነው። አድዋንም ብንተው ማይጨው እንሂድ። የኔ አያት ልዑል ራስ ካሳ 120,000 የራሳቸው ወታደር የጎላ ሰራዊት በሙሉ ይዘው ነው የሄዱት። ራስ ስዩም 90,000 የሚሆን የትግራይ ሰራዊት። አፄ ኃይለ ሥላሴ ስንት ሰራዊት ነው ይዘው ሄዱት? 20,000 ክቡር ዘበኛ። ስለዚህ ፊውዳሊዝም ማለት ያኔ ነው። ፊውዳሊዝም እኮ ይቅር በለኝና ብዙ ሰው የማያውቀው ነገር ወደ ዲሞክራሲ የመጀመሪያው ስቴፕ ነው። 1215 ምንድን ነው የሆነው? ማግና ካርታ የሚባለው እንግሊዞች የሚኮሩበት የንጉሠ ነገሥቱ ወይንም በዛም ጊዜ በእንግሊዝ ሀገር የንጉሱ ስልጣን ግድብ ያስፈልገዋል በማለት ሎርዶች ተነሱ። በዚህ ነው ዲሞክራሲ የተፈጠረው። ወደንም ጠላንም ፊውዳሊዝምን የሚለየው ከገደብ ከሌለው ንጉሠ ነገሥታዊ አስተዳደር አብሶሉት ሞናርኪ ምንድን ነው? ተራው ህዝብና ያንን ህዝብ በሚገዛው ሰው መካከል ያለው ልዩነት የመደብ ልዩነት ሊሆን ይችላል እንጂ አንተ የሚገዛ ሰው ያንተን ቋንቋ የሚናገር ያንተ ሃይማኖት ያለው ሰው ነው። አፄ ምኒልክ ይህንን አይተው ነው ኢትዮጵያን አንድ ማድረግ የቻሉት። አንዱን ሰው ሄዱና ይወጋሉ።
ነው እንደ ምሳሌ ትልቁ ምሳሌ ለኔ ወላይታ ነው። ንጉስ ጦና እዛ ከአድዋ ጥቂት ዓመት በፊት ነው የወላይታ ጦርነት። በሁለቱም በኩል ብዙ ሰው ነው ያለቀው። መጨረሻው ላይ ምንድን ነው ያሉት? ትከብርልኛለህ፣ በኢትዮጵያ አንድነት ታምናለህ፣ አለህበት ቦታ ደግሞ በጣም አስፈላጊ ስለሆነ የውጭ ጦር ሲመጣ ጦር ካለው እዋጋለሁ ብለህ ማለልኝ፣ የአባትህን ቦታ ወስጄ እሰጥሃለሁ ማለላቸው። የቅርብ ወዳጃቸው እንደ ልጃቸው የሚያዩት ሰው ሆነ። በሚገርምህ ነገር ጣሊያኖች አድዋ ከመሄዳቸው በፊት መጀመሪያ ኮንታክት ያደረጉት ጦናን ነው፣ ንጉስ ጦናን ነው። ምኒልክን ሂድና ውጋለን፣ የፈለግከውን መሳሪያ እንሰጥሃለን ሲላቸው፣ እናንተ እኔን ነው የምታታልሉት? እናንተ መታችሁ ሁለታችን አጣልታችሁ ሁለታችንም ለመግዛት ነው የምትፈልጉት? እናንተ ከምትገዙኝ ማንኛውም የትናንት ጠላት የነበረው ምኒልክ ይግዛኝ ብለው የተናገሩ። ከዛ በኋላ 40 ሺህ ጦር ይዘው መጥተው አብሬዎት ልከተሎት ሲሏቸው፣ የለም ያለህበት ቦታ አስፈላጊ ነው፣ ባለህበት ርጋ ብለው የደቡቡን አደራ ለሳቸው ሰጥተው የሄዱት። ይህንን የምናገረው ፊውዳሊዝምን በመውደድ አይደለም። አንደኛ የቃላት ነገር ነው። ተማሪዎች ያንን የፊውዳል መንግስት ለማውረድ ነው የተነሳ ነው የሚሉት፣ ራሳቸውን ነው የሚያታልሉት። በዛን ጊዜ የነበረው ከ33 ዓመተ ምህረት እስከ 66 ዓመተ ምህረት የነበረው መንግስት ገደብ የሌለው ንጉሠ ነገሥታዊ አስተዳደር ነው እንጂ ፊውዳሊዝም አይደለም። የመሬት ስሪቱስ እሱ ላይ መጣልሃለሁ። ኢኮኖሚ ብዬ አልነበረም ቅድም? በኢኮኖሚ ደፍነትሊ ፊውዳል በፊውዳል በዛ አምናለሁ። ምክንያቱም 90% ኢትዮጵያ ውስጥ የነበረው መሬት በንጉሳውያን ቤተሰብ በአሪስቶክራሲው እና በቤተ ክርስቲያን የተያዘ ነው። በዛ ትክክላለሁ። በፖለቲካል ሴንስ ግን ግድብ የሌለው የንጉሠ ነገሥታዊ አስተዳደር ነው። ይሄም ማለት አብሶሉት ሞናርኪ። በዚህ ምክንያት ነው ለንጉሠ ነገሥቱ ታቀባቸው። ምክንያቱም ተማሪው ምኑንም የማያውቀው ሄዶ ይሄ ፊውዳል መንግስት ፐርሃፕስ ንጉሠ ነገሥቱም የሚፈልጉት ያንን ይሆናል። ተማሪዎቹ ሊደርስ የነበሩ የነገሩኝን ልንገር። ስለ አንተ አባት የሚጣሉትን ወረቀቶች በአዲስ አበባ ያኔ ብዙ ወረቀት ይጣላል ነበር የሚበተን። ነጭ ለባሾች ነበሩ የሚሰጡ። ነጭ ለባሾች ነበረ አምጥተው ለኛ ለተማሪዎች የሚሰጡ። ጃንሆይ ኦፍ ኮርስ እኔ እኮ ራሳቸውም የሚያምኑበት ነገር ነው። እንደውም አንድ ታሪክ አለ። ንጉስ ከመንግስቱ ጋር ውጭ ሀገር ያለውትን ገንዘብ ይመልሱልኝ ብለው ሲላቸው፣ ኧረ ለመሆኑ የአብዮት ብላችሁ ያስነሳችሁት ምን ለመሆን ነው አሉት። ኢትዮጵያን ከፊውዳሊዝም ለማላቀቅ ነው ሲላቸው፣ እሱን እንኳን እርሳው፣ እሱን የጨረስን እኛ ነን ብለው መለሱለት የሚባል ነገር አለ። እስቲ ወደ ኤርትራ ልንበለስ። ምን ያህል ተሳካላቸው? ልዑል ራስ አስራተ ካሳ ጀብሃን ለማጥፋት በነ ኢሳያስ በኩል ሲሄዱ ያድርጉት የነበረው ድጋፍ፣ ጥረት፣ በመካከል የነበሩትን ስራዎች ምን ያህል ተወጧቸው? በጣም በብዙ አይነት ነው የተወጧቸው። በአንድ በኩል ብቻ በኢሳያስ ብቻ የሚባለው ነገር እሱ ለነገሩ ይሄ ፖሊሲ ለብዙ ጊዜ አልቆየም፣ መጨረሻው ላይ ፈረሰ። ምክንያቱም ከአዲስ አበባ የሚመጣውም እገዛት እየቀነሰ መጣ። የአባቴ ዋና የኤርትራ ፖሊሲያቸው ግን ሌላ ነበር። ኤርትራን የኢትዮጵያ የኢንዱስትሪያል ዋና ቦታ ለማድረግ እንደ አውሮፓኖች አቆጣጠር በ1966 ዓመተ ምህረት ኤክስፖ ኤሪትሪያ አስመራ የሚባለው በኔዘርላንድስ ንግስት የተከፈተ ትልቅ ኤክስፖዚሽን ላይ እስካሁን ድረስ እንደ ታሪክ ይታያል። እዛ የኤክስፖ ቤቱም በኋላ መንግስቱ እስር ቤት አድርጎት ነበረ፣ እስከዛሬ ድረስ አለ። የእሳቸው አስተሳሰብ ኤርትራን በብዙ አብሶ ከጣሊያኖች ጋራ ወደ ኤርትራ ገብተው ገንዘብ አፍስሰው ኤሪትሪያን ኢንዱስትሪያል ዞን ለማድረግ ብዙ የእርሻ ነገር መደረግ ስላልቻለ ያው ከከረና አጠገብ አንድ ደናዳ የሚባል ኢጣሊያ በጣም ትልቅ ፋርም ነበረው። በሳምንት ውስጥ 3 ጊዜ ብቻ የኢትዮጵያን ኤርላይንስ ፍራፍሬዎችና ቬጂታብልስ
ያመላለስ ነበር። በሳምንት 3 ጊዜ ኤክስፖርት ይደረግ ነበር ከኤርትራ። ያ ነበር ሀሳባቸው። ከዛም አለፍ ብሎ ይህንን የምጠቅሰው የእንግሊዝን መንግስት ቆንስል ነው ያገኘሁት ወረቀት መጽሐፌን ስጽፍ ምን ይላል? የኤርትራው የግርማዊ ንጉሠ ነገሥት እንደራሴ 1 ሳምንት ሙሉ አልታዩም የሚባለውም የኤርትራውያን ባላባቶችና የኤርትራውያን ተወላጆች እና ስም ጥሩ የሆኑ የተማሩንም ሰዎች ይዘው ከረና አጠገብ ትልቅ ስብሰባ እያደረጉ ነው። የስብሰባውን ፐርፐስ ምናልባት ፌዴሬሽኑን ብንመልስላችሁ ቢመለስ ተስማማላችሁ ወይ የሚል ነበር ብሎ የተነተነውን እንግሊዝ ሀገር አግኝቼው ፐብሊክ ሬኮርድስ ኦፊስ መጽሐፌ ውስጥ አስገብቻለሁ። ስለዚህ እኚህ ሰውዬ ለኤርትራ የነበራቸው ዓላማ አንደኛ ከፍተኛ ጥፋት መደረጉን ገብቷቸዋል። ለኢትዮጵያ ውድቀት በሩን ከፍቶ የሰጠ ጥፋት እንደ አውሮፓ አቆጣጠር በ1962 ዓ.ም ምንም ግዴታ ሳይኖርበት ፌዴሬሽኑን ማፍረስ ገብቷቸዋል። እዛ ድረስ ያንን እንኳን እለውጣለሁ የሚል አንደበት የነበራቸው ለኤርትራ በጣም የሚያስቡ እና በኤርትራን ደግሞ ኢኮኖሚ ሁኔታ በጣም በሰፋ ሁኔታ ያበለጸጉ ሰው ናቸው። መጣበታለሁ እሱ ጋር እንደገና ተመልሼ የፌዴሬሽኑ ጉዳይ እንኳን አባቱ አያቱ ልዑል ራስ ካሳ ኃይሉ ምን ያህል በዚህ በፌዴሬሽን ጉዳይ ማረሩ እንደነበር ወደ በኋላ ላይ መጣበታለሁ። ግን የአባቱ ውጥን ምንድን ነበረ? ጀብሃን ለማጥፋት ሲጥሩ ሻዕቢያን ከፍ አድርገው አላወጡትም ወይ? በአንድ በኩል ኤልኤፍን ለመምታት ብለው የፒኤልኤፍን ለጥቂት ጊዜ ይሄ ሆኖ ይቻላል። ነገር ግን ጀብሃን ብቻ ለማጥፋት አይደለም። ጀብሃም ውስጥ በአምነስቲ ትልቅ አምነስቲ ተደርጎ ብዙ የጀብሃ ተዋጊዎች እንደገና እጃቸውን ሰጥተዋል። በሱ ብዙ ሰርተዋል። በጣም ብዙ ሰው እንደውም ማሞ ውድነህ መጽሐፉ ላይ ሲናገር ራስ አስራት የኤርትራን ጉዳይ ሁኔታ በደንብ አድርጎ ያስረዳቸው አንደኛው ከዚህ ከተለቀቁት በአምነስቲ ከወጡት ሰዎች ድሮ የጀብሃ ዋና ኃላፊ የነበረ ሰው ነው ብሎ ጽፎታል። እና እኔ ራሴ ስለ ፌዴሬሽኑ እሳቸውም እዛ ነበሩ። ማሞ ኤርትራን በደንብ ያውቁታል። እንዴ አባቴ የፕሬስ ክፍል ኃላፊ ነበረ ያን ጊዜ እና በደንብ አድርጎ ጽፎታል። ይሄንንም ፐርሰናሊ በጣም ቅርርብ ግን ነበራቸው ኢሳያስና ልዑል ራስ አስራት ካሳ። ለምሳሌ ይሄ ነገር ትክክል ነው፣ አንድ መጽሐፍ ላይ ያነበብኩት ነው። ልዑል ራስ አስራት ካሳ ለሕክምና እንግሊዝ ሀገር በነበሩበት ጊዜ ሎንዶን ይመስለኛል ጠይቋቸዋል ኢሳያስ ከጓደኛው ጋር። እውነት ነው? ዋው እውነት ነው። ይሄንም እውነት ነው። እና ለብዙ ሰው ደግሞ አሁን እንደምሰማው ሲናገር ከተላኩልን እንደራሴዎች ሁሉ ለኤርትራ እንደራስ አስራት ማንም ሰው የሰራ የለም እያለ ነው አሉ የሚናገረው። በግል ተገናኝታችሁ ታውቃላችሁ? እኔ በጭራሽ አንድ ጊዜ ማግኘቸውም አላውቅም። እስኪ ስለ አያቱ ወደ ኋላ ላይ ማውጋታችን አይቀርም። ግን ከዚህ ጋር ተዛማጅ የሆነ አንድ ጉዳይ ላንሳ። እንግዲህ ኤርትራ ከእናት ሀገሯ ኢትዮጵያ ጋር በፌዴሬሽን ተዋሃደች የተባለ ጊዜ ነው። ይህ ፌዴሬሽን የተባለው ነገር ብዙም ካልጣማቸውና አጥብቀው ይቃወሙ ከነበሩ የጃንሆይ ከፍተኛ ሹማምንት ዋነኛው አያቱ ልዑል ራስ ካሳ ኃይሉ ናቸው። አምባሳደር ዘውዴ ረታ የኤርትራ ጉዳይ በተሰኘው መጽሐፋቸውም ይህንን ይጠቅሳሉ። ቃል በቃል እንዳውም ኮት አድርገው ከፎቶግራፋቸው ስር ነው የሚያስቀምጡት እና መስከረም 12 1954 ይላሉ። በገነተ ልዑል ቤተ መንግስት ውስጥ ነው። በተለመደው አኳኋን ልዑል አልጋ ወራሽ፣ ልዑል መኮንን መስፍነ ሐረር፣ ልዑል ራስ ካሳ ኃይሉ፣ ቢትወደድ መኮንን እንዳልካቸው ጠቅላይ ሚኒስትር፣ ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የጽህፈትና የፍርድ ሚኒስትር፣ አቶ አክሊሉ ሀብተወልድ የውጭ ጉዳይ ሚኒስትር፣ አቶ ተፈራ ወርቅ ኪዳነ ወልድ የግርማዊነታቸው ልዩ
ጸሐፊ አቶ ገብረወልድ እንግዳወርቅ የጽህፈት ሚኒስቴር ዋና ዳይሬክተር የስብሰባው ተካፋዮች ነበሩ ይሉና እነዚህ እንግዲህ የሀገሪቱ ክሬም ናቸው። ራስ ካሳ ለኔም ለራስ ሳስቡ በጣም ነው የደነቀኝ በዛን ጊዜ ሐሳብ ማንሳታቸው። ይሄ የኤርትራ ነገር ሙሉ በሙሉ በአንድ ኢትዮጵያ በአንድ ንጉሠ ነገሥት እንዲገዛ ሳይሆን ለራሱ የተለየ መንግስት እንዲሰጠው መደረጉ ለሌላው ኢትዮጵያ ክፉ ጠንቅ አይሆንም ወይ ብዬ ከ2-3 ዓመት በፊት አክሊሉን መጠየቄን አስታውሳለሁ። አዲስ ነገር ከዚህ ቀደም ያልሰማሁት ሐሳብ ጨምሮበታል። እንግዲህ እንደ አክሊሉ አባባል ከሆነ በእድሜያችን የጥንቷ ኢትዮጵያን በሰሜን በደቡብ በመሃሉ እየተባለ በ3 አይነት መተዳደሪያ መንግስት ተከፋፍላ ልናያት ነው። እንደዚህ ከሚሆን እግዚአብሔር በቸርነቱ አገራችንን ከዚህ መከፋፈል ይሰውራት ማለት ይገባል። በመጨረሻም ይላሉ ልዑል ራስ ካሳ፣ በመጨረሻም የውጭ ጉዳዩን አክሊሉን በጣም አደራምለው የኢትዮጵያ አንድ መሆን ከሁሉ በላይ ታላቅ ነገር መሆኑን ነው። ጃንሆይ ከልጅነት ጀምሮ የሚደክሙት ይህን ከአባቶች የተወረሰውን የኢትዮጵያን አንድ መሆን ለመጠበቅና ለትውልድ ለማስያዝ ነው። በጠላት ተቆራርጠው የተወሰዱብንን ግዛቶች በሰሜኑም በደቡቡም ያሉት ህዝቦቻችን ወደ ኢትዮጵያ መመለስ የሚገባቸው ሙሉ በሙሉ ኢትዮጵያዊ ሲሆኑ ነው እንጂ መተዳደሪያቸው ግማሽ በግማሽ ሆኖ አይደለም። መቼም የኤርትራ ጉዳይ አንድ ጊዜ ሆኗል። በአምላክ ፍቃድ በጃንሆይ ድካም ወደፊት ይስተካከላል ብለን እናስባለን። አሁን ስለ ሶማሌ የተባለው ግን የኤርትራን አይነት መተዳደሪያ ይዘን እንምጣ ካሉ የሚበጀው አለመቀበሉ ነው። ጥንት በኢትዮጵያ ተገዝተው የኖሩ መሆናቸውን ካመኑበት ሙሉ ኢትዮጵያዊ ሆነው ይምጡ፣ አለበለዚያ ግማሽ ለግማሽ የሆነ መተዳደሪያ ታላቋን ኢትዮጵያን ስለማይጠቅማት እዚያው ያሉበት ይኑሩ ብለው ነው የተናገሩት። የሚያስደንቅ ነገር ነው። አንደኛ በዛን ጊዜ ለነበረው ፍልስፍና ተገቢ ነው። እውነትም ለብዙ ኢትዮጵያኖች ፌዴሬሽን የሚባለው ነገር እንደ ውጭ አይነት ነገር ተብሎ ነው የታያቸው። ለልዑል ራስ ካሳም እንደዚሁ። በሚያስደንቅ ሁኔታ ግን ለኤርትራ ህዝብ ይሃል ነበር እና ትልቁ በኋላ ላይ ለኤርትራ ጥያቄ እንደው ክፋት ያመጣው በ1952 ዓመተ ምህረት እንደ አውሮፓውያኖች አቆጣጠር ፌዴሬሽኑ ሲባል የፌዴሬሽን ማባል ምን እንደሆነ ስለማያውቅ 90% የኤርትራ ህዝብ እንደ አንድነት አድርጎ ነው ያየው። ስለዚህ አልገባውም። 10 ዓመት በኋላ ምንድነው ያን ያደረግነው? ከናት ኢትዮጵያ ጋር ተቀላቅላችኋል ብላችሁ ሌላው ይቅር ቴምብር አውጥታችኋል፣ ገንዘብ አውጥታችኋል። ምን ማለት ነው አሁን የምትለዩ? ምን ይሄንን የምታጠፉት የሚል አንደበት ነው የነበረው። ስለዚህ ከተደረጉት ትልቁ 2 ነገሮች ናቸው። በኋላ የመጀመሪያውን የምንመለስባትን ጥፋቶች በንጉሠ ነገሥታዊው መንግስት የኤርትራን ፌዴሬሽን ማፍረሳችን በእውነት ነው የምለው። በዛን ጊዜ አጀማመሩ ላይ ፌዴሬሽኑንም በደንብ አድርጎ ተቀብለው አምባሳደር እንትናን ጥሩ አድርጎ ጽፎታል። ዘውዴ ረታ እንትና እኮ ሲመጡ ተድላ ባይሉ ሲመጡ እንደ ሄድ ኦፍ ስቴት እኮ ነበሩ የሚቀበሏቸው አፄ ኃይለ ሥላሴ። ያንን ሁሉ አክብረው ያንን ይዘን ብንኖር ኖሮ የምን ጀበሃ የምን ኢፒኤልኤፍ ምንም ነገር አይቋቋምም ነበር። የሚያሳዝነው ነገር 2 ዓመት በማይሞላ ጊዜ ውስጥ አሁን ኢትዮጵያ የደረሰችበትን ጥፋት ያ መንግስት መንገዱን ከፈተ። 2 ዓመት በፊት ኤርትራ ፌዴሬሽኑ ከመፍረሱ በፊት የመንግስቱ ነዋይ ኩዴታ ነበር። ለዛ ምንም አይነት መልስ ለኢትዮጵያ ህዝብ አልሰጠንም። ከዛ ምንም አልተማርም። ከዛ የተነሱትን ጥያቄዎች ንጉሠ ነገሥታዊ መንግስት መመለስ አልቻለም። ኤፈርቱንም አልወሰድም ለማለት ይችላል።
2 ዓመት በኋላ የዚህ ኤሪትሪያውን ነገር ተጨመረበት። የኢትዮጵያ ንጉሠ ነገሥታዊ መንግስት መጨረሻ በእነዚህ 2 ነገሮች ተከፈተ ማለት እንችላለን እንጂ በ1960 በኋላ እውነት ተምረናል። እንደ ራስ አበበን የመሳሰሉ ጀግኖች እንደ ራስ ስዩም አይነት ያለ ትልቅ ኢትዮጵያዊ እነዚህ የሞቱበትን ቦታ አንዲት እንኳን ትኩረት አይሰጠውም። ምን ለውጥ መጣ? እርግጥ እንደምታውቀው 2 ዓመት ባይሞላ ጊዜ ልዑል አባቴ፣ ጀነራል አብይ፣ ጀነራል መርድ፣ ደጃዝማች ግርማቸው ተክለሐዋርያት፣ ሌተና ኮሎኔል ታምራት ይገዙ እነዚህ ሆነው መንግስት እንዲለወጥ ህገ መንግስቱም አንዳንድ ለውጥ እንዲያገኝ ኢትዮጵያ እውነተኛ የኮንስቲቱሽናል ሞናርኪ እንድትሆን ሀሳብ አቅርበዋል። ይኸው በየቦታው ታትሞ ኢትዮጵያ ውስጥ ይታያል። ለዛ ምንም መልስ የለም። መልሱ እነዚህን ሰዎች ያዳኗቸው ናቸውና ያለፈውን ኩዴታ የተቃወሙ ናቸውና እነዚህ ሰዎች ደግሞ ያድሙብኛል በሚል ሁኔታ አባቴን ኤሪትሪያ በማይሆን ሁኔታ ጀነራል መርድ ሞቱ፣ ጀነራል አብይን ፓርላማ፣ ደጃች ግርማቸውን ጎሬ፣ ኮሎኔል ታምራትን ጎንደር ብትንትናቸውን አወጡ። ነገሩ አንዲት ነገር ሳይደረግ ሄደ። ምንም ጥናት ሳይደረግበት ምንም አይነት አዲስ ነገር ሳይመጣ ይሄ አልበቃ ብሎ ማንም ሰው ሳይማከር 2 ዓመት በኋላ የኤሪትሪያን ፌዴሬሽን ይቅር በለኝ የኢትዮጵያ ፓርላማ አልመከረበት፣ የኢትዮጵያ የሚኒስትሮች ምክር ቤት አልመከረበት። እንደዚሁ አንዳንድ 5-6 ሰዎች ብቻ ናቸው የሚያውቁት። እና የመቃብራችንን መቆፈር የጀመርነው ያኔ ነው። ወደ አባቱ እንመለስ። ኤርትራ ውስጥ በፈዳይን የተገደሉት የጀነራል ተሾመ እርገቱ አሟሟት ከልዑል ራስ አስራተ ካሳ ጋር የሚያገናኘው ሚስጥር ምንድን ነው? ምንም ይያዛል? ምንም አንድም ነገር የለም። አብረው ለመሄድ ወደ ከረን አባቴ በሀገሩም የሉም፣ አዲስ አበባ ናቸው ያሉት። ይህንን ሲሆን ጨርሶ በሀገርም የሉም። ሁለተኛ ነገር ደግሞ ይህንን ለማግለገት ከተፈለገ ኢንኳሪ ኮሚሽን ወጥቶ በሙሉ የተደረገውን እንትን ውጭ ጉዳይ ሚኒስትር ይገኛል። ማንም ሰው ሄዶ ሊያነበው ይችላል። አጣሪ መርማሪ ኮሚሽን በንጉሠ ነገሥቱ ጊዜ እንትን ያወጣል። ስለዚህ በምንም አይነት እንጂ አብረው በአውሮፕላን ላይ ነው። አንተ ሂድ ቀርቻለሁ። እንግሊዝ ሀገር ናቸው። ማነው? አዲስ አበባ ናቸው። አዲስ አበባ ናቸው። በስልክ ነው የነገሯቸው። ምንድነው እየሰራህ ያለኸው? እዛ እኮ እንደዚህ ነገር እሰማለሁ እና ወደዛ ሂድ ብለዋቸዋል። ልክ ነው። በሁለቱ መካከል ደግሞ ምንም ልዩነት አልነበረም። በእውነቱ ከፈለጉም ደግሞ ይቅር በለኝና አፄ ኃይለ ሥላሴን ደውለው መስራት አልቻልኩም እና ተሾመን ከዚህ ውሰዱልኝ ማለት ያቅታቸው ነበር እንዴ? እንደው ግን ሌላውም እንኳን ነገር ቢኖር ውሸት ነው በመካከላቸው ምንም ማለት እና ልዑል ራስ አስራተ ካሳ የእሳቸው የጀነራል ተሾመ እርገቱ ግድያ ከተፈጸመ በኋላ አስቸኳይ ጊዜ ወታደራዊ አዋጅ በጣም አድርገው ተቃወሙና አኩርፈው ወደ አዲስ አበባ መጥተው ነበር። እንዴ በደንብ እንጂ በጽሁፍ ምክንያቱንም ገልጸው አንደኛ ማንን ነው የምናታልለው? ማንን ነው የምናታልለው? የጊዜያዊ አዋጅ ብናውጀው እስካሁን በምን ኃይል ነው የገዛ ነው? ኤሪትሪያን በፍቅር ነው፣ በወታደር አይደለም። እኔ ወረቀቱ አለ ለጻፍ ትእዛዝ አክሊሉ የጻፉላቸው። በምንም አይነት ነው? ማንን ለማታለል ነው? ጊዜያዊ አዋጅ እኮ የሚታወጀው ዲሞክራሲ ያለበት ሀገር ነው፣ ሲቪል መንግስት ያለበት ሀገር ነው። ማን ነው እኛ ይህንን ሁሉ ዓመት በሚሊተሪ ኃይል ኤሪትሪያን መግዛታችን የማያውቅ? ምን ለመሆን ነው? ሁለተኛ ደግሞ እኔ 7 ዓመት ሙሉ የኤሪትሪያ ዋና መፍትሄው ኢኮኖሚ ነው እያልኩ በሙሉ ያተኮርኩት ኢኮኖሚ ላይ ይሆን። አሁን ደግሞ እሱን ትቼ መጥቼ በወታደር ኃይል ገዛሃለሁ ልለው ነው? አላደርገው እና ሪዛይን አደርጋለሁ ብለው ሪዛይን አደረጉ። ጻፍ ትእዛዝ አክሊሉ በነገራችን ላይ ይሄ ቋንቋ በአማርኛ የለም ባሏቸው። ሪዛይን የሚባለው ነገር
በሚያሳዝን ሁኔታ ያው መቼም ቲክት ፎታት ነው። ጸሐፊ ትእዛዝ አክሊሉ ሪዛይን አድርጋለሁ ሲሉ ያኔ አባቴም እዛ ነበሩ። አንድ መጽሐፍ ላይ አይቼዋለሁ። እና እንዴ በ3 ዓመት ውስጥ ለሪዛይን የአማርኛ ቋንቋ ተገኘለት ብለው እዛ ላይ ተናሏቸው እንጂ ዋናው ነገር ከፍተኛ ተቃውሞ በማድረግ ነው። እና ወረቀቱ ራሱ አለ። ልዑል ራስ አስራት ካሳ ከጀነራል አማን አንዶም ጋር የጠበቀ ወዳጅነት፣ ግንኙነት፣ ቀረቤታ ነበራቸው። ከምን የተነሳ ነው? ከልጅነት የመጣ ነው። ያው በልጅነታቸው ሁለቱም እዛ መኮንኖች ስለነበሩ ሶባ ውስጥ በዛ ነው። ከዛም በኋላ እንግዲህ ሶባ የሚባለው ሱዳን ውስጥ የነበረ የእንግሊዞች ያሰሩት አካዳሚ ሚሊተሪ አካዳሚ ነው። በዛ እሳቸው እዛ ነው ያደጉትም የተማሩትም በዛ ነው። እና ከዛን ጊዜ ጀምሮ ጥሩ አግባብ ነበራቸው ሁለቱ። እንደነ ጀነራል አብይና እንደነ ጀነራል መርዕድም ባይሆን ጥሩ አግባብ ነበራቸው ሁለቱ። ያልተሳካው የ1953ቱ የመፈንቅለ መንግስት ሙከራ ያኔ አባቱ የት ነበሩ? ከጃኖ ጋር አብረው ብራዚል ነበሩ? አይደሉም። ከዋናዎቹ ይህንን ያደረጉት አባቴ አይደሉም። ከነ ጀነራል መርዕድ ጋር ሆነው 4ኛ ክፍለ ጦር ነበር። እኔ ያን ጊዜ 12 ዓመት ልጅ ነኝ። ሉላ አልጋ ወራሽ ቤት ከሉላ አልጋ ወራሽ ልጆች ጋር እየተጫወትን አባቴ ወሰዱና እዛ እኛን ጣሉን። እናቴ እንግሊዝ ሀገር ነበሩ እና ከሉላ አልጋ ወራሽ ልጆች ጋር ሉላ አልጋ ወራሽ ቤት ደግሞ ማለት ከክቡር ዘበኛ ፊት ለፊት ነው። ተኩሱ ሁሉ ሲከፈት እኛ በደንብ አድርገን ነበር የምንሰማው። ምን ይሆናል አባቴ መጀመሪያ ወደ ጀነራል መርዕድ ከመሄዳቸው በኋላ እንግሊዞች ጥሩ አድርገው ጽፈውታል። መጀመሪያ ሄዱት በትንሽ ፎልክስዋገን ወደ እንግሊዝ አምባሲ ነው። እንግሊዝ አምባሲ ሄደው ለጃንሆይ ቴሌግራም ያደረጉላቸው አባቴ ናቸው። እቴጌ ታመዋልና ይምጡ የሚለው መልእክት ለሳቸው አልደረሰም? ለምን? እሱ በጣም የሚያስገርም ነገር ነው። ሰውን ሊያድን ሲል እግዚአብሔር የዛን ለታ ማታ ይሄ ስልክ ከመደወሉ በፊት ልዕልት መድፈራሽ ለአባቴ ስልክ ይደውላሉ። አንድ ነገር ሆኗል፣ ሉላ አልጋ ወራሽ ከቢላ እስካሁን ድረስ አልተመለሱም፣ እስቲ ናና እንማከር ይሏቸው። በሌሊት አባቴ ልዕልት መድፈራሽ ጋር ይሄዳሉ። እዛ ሲሄዱ ቀስ እያሉ ነገሩን ሲያውቁ አባቴ ወዲያው ገባቸው። ነገሩ ሁሉ ገባቸው። ቀጥታ እንግሊዝ አምባሲ በፎልክስዋገን እና አምባሳደሩ ሲጽፍ ወረቀቱ ላይ in a Volkswagen obviously not his own የራሳቸው አለ በውሰት ነው እንጂ በፎልክስዋገን አይሄዱም ማለቱ ነው። ምክንያቱም ራሳቸውን ለመቀየር ነው በቃ። እና እዛ ሄደው አስተላለፉና ቀጥታ ከጀነራል መርዕድ ጋር ተቀላቀሉ። ያንን ሁሉ ምክር የሚያደርጉት አብረው ነው ከነ ጀነራል መርዕድ ጋር ሆነው። ዓርብ ዕለት ሰዎቹ ከተገደሉ በኋላ በጣም ትዝ ይለኛል። እኛ ሁላችን ወደ ልልተናኘ ቤት ጎፋ ሰፈር የነበረው ከግርማዊት እቴጌ ጋር እቴጌንም እዛ ቦምብ ቀብረናል ምናምን ስላሉ እቴጌ ቪላ ውስጥ እሱ እስኪጣራ ተብሎ በሙሉ ልጆች እዛ ሄደን ማታ ወደ 12 ሰዓት ላይ አባቴ ወደ እቴጌ ይመጣሉ። እዛ ነገሩ ሁሉ ሰዎቹ ካለቁ በኋላ ጃንሆይ አስመራ ገብተዋል። ዓርብ ዕለት ገብተው አስራተ ዛሬውኑ በአውሮፕላን መጥቶ ጉዳዩን እንዲያስረዳን ወደ አዲስ አበባ ከመምጣታቸው በፊት ብለው እቴጌ ጋር ለመማከር እናንተን ለመጀመሪያ ጊዜ በ4 ቀን አባታችንን ያየነው እዛ ነው። ከዛ ከእቴጌ ተነጋገሩ። ራስ እንዳርጌ ነበሩ፣ ሌሎቹም የተራረፉት መሳፍንቶችና መኳንንቶች። ትዝም የሚለኝ የራስ አበበ ለቅሶ መጀመሪያ እዛ ነበር። አሁን እንደዛ ብለው ሲሉኝ እንዳውም ለመፈንቅለ መንግስቱ መክሸፍ አንድ መጽሐፍ ላይ ተጽፎ ያነበብኩት ነው። ዋነኛ ምክንያት የሆኑት የራስ አበበ አረጋይ ባለቤት እመት ቆንጂት ጀነራል መርዕድ ጋር ስልክ ደወሉ። ልክ ነው።
እቴጌ ታመዋል ተብሎ ቤተመንግስት ሄዶ ነበር፣ ግን ምንም ግንኙነታችን ተቋረጠ ብለው ለጀነራል መረብ ነገሩ። ትክክል ነው። ልዕልት መድፈሪያ ለአባቴ እንዳደረጉት ወይዘሮ ቆንጅትም ለጀነራል መረብ አድርገዋል። ዝምድናም አለ። ለዚህ ነው። በነገራችን ላይ ወደው ሚውን ተገደው ልዑል አልጋ ወራሽ አስፋው ወሰን የሴራው ተባባሪ በመሆናቸው ጃንሆይ ክፉኛ ጠልተዋቸውና ጠምደው ይዘዋቸው እንደነበር ነው የሚታወቀው። ምናልባት እርሶ እንደ ቅርብ ቤተሰብነቱ የታዘቡትና ያስተዋሉት ነገር ነበር? መጀመሪያም ከኢትዮጵያ እንግዲህ ሶስተኛ ሁለቱን መጀመሪያ ላይ አንስቼብሃለሁ። የዛን መንግስት መጥፊያ የሆኑትን ሁለት ነገሮች የመንግስቱ ነዋይን ኩዴታ ለዛ ምላሽ አለመስጠትና የፌዴሬሽኑ መፍረስ፣ ሶስተኛው የልዑል አልጋ ወራሽ ሁኔታ ነው። በእውነቱ አንድ ንጉሠ ነገሥት ልጁ በህይወት እያለ ያስተምረዋል፣ መንገድ ያሳየዋል። ከሱ በኋላ የሚወሰኑትን ነገሮች መንገድ እንዲይዙለት ያደርጋል። ነገር ግን በኩዴታው ምክንያት ይሄ ሊሆን አለመቻሉ እና ለኢትዮጵያም ህዝብ ኮንቲኒዊቲ ማሳየት ባለመቻሉ ይቅር በለኝና እንግዲህ እግዚአብሔር ደግሞ ፍቃዱ ሳይሆን እንደምታውቀው ልክ ግርግሩ ከመነሳቱ 1 ዓመት በፊት ልዑል አልጋ ወራሽ ይታመማሉ። ሲታመሙ ጋፑ እየባሰ ሄደ። የዚህ ልጅ እንዳልካቸው መንግስት ይመጣል። አሁንም በፊውቸር ማን ነው ምንድን ነው የሚሆነው? ልዑል አልጋ ወራሽ ታመው እንግሊዝ ሀገር ናቸው ሲባል ፓራላይዝ ነበረ እና በዛ ምክንያት ይሄ ነገር አንድ መፍትሄ መገኘት አለበት ብለው አባቴ ያው የዘውድ ምክር ቤት ፕሬዝዳንት እንደመሆናቸው አንዱ ተግባራቸው ይሄ ነው። እንደውም የኦንሊ ተግባር ልትለው ትችላለህ። የአንድ ንጉስ ከሞተ በኋላ ስልጣን የሚወስደው ዘውድ መንግስት ነው። እሱ የዛን የአልጋ ወራሹን ነገር በዚህ ምክንያት እንደው በሚያስቅም ነገር ነው። እንደው ሌላውን ነገር አልቀበል እንደሚሉ ስማህ ተጠባባቂ አልጋ ወራሽ ልዑል ዘርዓ ያዕቆብ ማለት የአልጋ ወራሽ ልጅ የመጀመሪያው መንገድ ስላጡ ማለት ነው። ሌላው ተጠባባቂ አልጋ ወራሽ አየት እዛ ድረስ ነው። አለመፈለግ የወደፊትን ህይወት የወደፊትን ከኔ በኋላ ምን የሚምጣ እንጂ የማንም መሳጋ ነው እኮ የሆነው። የምንድነው ተጠባባቂ አልጋ ወራሽ መባል የሌለ ነገር ነው። እና መንገድ አጥተው ነው። አባቴ ናቸው ይሄንን ኢኒሺየት ያደረጉት። እንግዲያው ዘውድ ምክር ቤት አይደሉም ያኔ እሳቸው የዘውድ ምክር ቤት ፕሬዝዳንት ነበሩ። ስለዚህ እዚህ ድረስ ነበረ ማለት ነው። በነገራችን ላይ ከበፊትም ጀምሮ ከኩዴታውን በፊት ጀምሮ ጃንሆይ ከልዑል አልጋ ወራሽ አስፋው ወሰን ይልቅ ለልዑል መኮንን ልዩ ፍቅር ነበራቸው። እሱ ትክክል ነው። እሱ ሊሆን ይችላል። በየቤተሰቡ ያለ ነው መቼም እንደዚህ አይነቱ ነገር ከአንዱ ልጅ በለጠ አድርጎ የማየት ነገር ይሄ በየቦታው ይገኛል። የኛ አባቶ ግን መፈንቅለ መንግስት ውስጥ አልነበሩበትም። ደንበኛ በመንግስቱ ጊዜ አይ ማለቴ አንዱ ሳይሆን በእውነት የሚፈለጉት ዋናው እሳቸው አልነበሩም። ይህን የጠየኩበት ምክንያት አለ። እሺ ልዑል ራስ አስራት ካሳ በድፍረት አንዳንድ ጊዜ ለቅርብ ወዳጆቻቸው ከተፈሪ ይልቅ እኮ የዙፋን ቅርቡ ለእኔ ነው ብለው ይናገሩ ነበር የሚሉ ሰዎች አሉ። ይህንን ልዑል ራስ አስራትን የማያውቅ ሰው ነው በእውነት ከልቤ ነው ምን አይሉም በጭራሽ። እንኳን እንደዚህ አይነት ነገር አንደኛ አባታቸው ቃል አስገብተዋቸዋል። ይህንን ነገር እንደው ልዑል ራስ ካሳ አየህ የኢትዮጵያ ሕዝብ ብዙ ነገር አያውቅም። በልዑል ራስ ካሳ እና በጃንሆይ መካከል የነበረውን ቅርብ ወዳጅነት ከዝምድናውን ቅርብ ወዳጅነት የሚያውቅ ሰው የለም። ከየትስ መጣ? በነገርህ ላይ ሁለቱ አብረው እንደቆረቡ ታውቃለህ? ልዑል ራስ ካሳ ጃንሆይ በእውነት ምን ይሆንልሃል? ልጅ ኢያሱ እንደወረዱ
አቡነ ማቴዎስ እዛን ጊዜ የነበሩት ግብፃዊ ጳጳስ አሁን ደግሞ ካሳ ተነስቶ ዘውዱ የሚገባው ለኔ ነው ካለ ይቺ ሀገር መፍረሷ ይሉና ተፈሪንና ካሳን ይዘው ስላሴ ሄደው አቆረቧቸው። አንተ የሱም መንግስት እንደማትፈልግ እሱ ደግሞ የመጀመሪያው መስፍን ሆኖ እንዲኖር በትክክልም እኮ ከጃንሆይ ይልቅ ልዑል ራስ ካሳ ይቀርባሉ አይደል? እሱማ የታወቀ ነው። ብቻ በብዙ ነው እሱ አስምለው አለ። ሲሞቱ ታዲያ ልዑል ራስ ካሳ 1949 ዓመተ ምህረት ጃንሆይ ህንድ ሀገር ነበሩ እና ለ7ኛው ቀን ነው የደረሱት። እና አባቴና እህቶቻቸው ፎቶግራፉን ይዘው ሲቀበሏቸው ከላስታ የመጣች አንዲት አልቃሽ ነበረች። ጃንሆይን ጠጋትልና ይመካከራሉ ለብቻ ለብቻ ከወንድሙም ቆርቧል መች ከሚስቱ ብቻ ስትላቸው he literally lost it አሉ። ያንን በማስተዋል እንደገና ይድገሙት። ይመካከራሉ ለብቻ ለብቻ ከወንድሙም ቆርቧል መች ከሚስቱ ብቻ። የላስታ አልቃሽ እንዲህ ብላ የተናገረችው በዛን ጊዜ የነበረውን ዩኒየን እና ዘላለማዊ ከዛ ሁሉ የኢትዮጵያ መሳፍንት አፄ ኃይለ ሥላሴ አንዲት ጊዜ ያልከዱ ራስ ካሳ ብቻ ናቸው። ሌላው ሁሉ ሞካክሯል። በራሱ ወይ ተጣልቷል ወይ ትንሽ ሞካክሯል ወይ ባዳ ሆኗል። ስለዚህ ይሄ በልዑል ራስ አስራት የሚወራው ያው ከራሳቸው ከአባታቸው የተወረሰው ያው ራስ ካሳ ለዘውዱ ከጃንሆይ ይቀርባሉ የሚባለው ነገር ለእሳቸው ወረደ። አሁንም አንድ ቀን ወደ እኔም ሳይወርድ አይቀርም ይሄ እሺ እዚች ጋር ነው ልዑል ኖት ያውቁታል። የቤተ መንግስት ስርዓቱን አካሄዱን ያወራረሱን እንደው አንድ ጊዜ አንድ ወቅት ላይ እንደው በልጅነት ውልብ ብሎ ቦታ አቅም እንደው አንድ ቀን አልጋ ወራሽነቱን ቦታ ወይም የንግስናውንም እንደው ጎረምሳ ሆነው አስበዋት አያውቁም? የኔ ወንድም አንደኛ በጣም አድርጌ የምኮራበት ነገር ምንድነው በሚያስደንቅ ሁኔታ አንዲት ቀን እንዲህ አይነቱን አስተሳሰብ ራሱ ብርግጥ ያኔ እኮ ነው በስርዓተ መንግስቱ እያለ እርሱ ጎረምሳ ሆነ። ያን ጊዜ የነበረኝ አስተሳሰብ በጣም ከኔ ጄኔሬሽን የተለየ ነው። በሱም መነጋገር አለብን። አንድ ትውልድ በሙሉ በዓለም ታሪክ አንድ ሙሉ ትውልድ በአንድ አይነት ርዕዮተ ዓለም ያመነበት ኢትዮጵያ ውስጥ ብቻ ነው። ከኔ ጋራ የተወለዱት ሁሉ ሰዎችና በዛን ጊዜ የተማሪ መሪዎች የነበሩ ከአንድ እስከ 100 የሚያምኑት ዲክቴተርሺፕ ኦፍ ዘ ፕሮሌታሪያት ነው። ማርክሲስት ሌኒኒዝም ነው። በሚያሳዝነው ሁኔታ ምን አለ 10% እንኳን 10% 5% ይህንን መንግስት መጥላቱን አይደለም እኔ ክሪቲሳይዝ ማደርገው ያንን መንግስት ለምን አወገዘ ብዬ አይደለም። ነገር ግን ለዛ መንግስት እንደ አልተርናቲቭ ያየው ዲክቴተርሺፕ ኦፍ ዘ ፕሮሌታሪያት ነው ማርክሲዝም ሌኒኒዝም ነው እንጂ 10% እንኳን ምናልባት ለኢትዮጵያ የሚያስፈልጋት እንደ አውሮፓ አይነት ዲሞክራሲ ሪፐብሊክ አይደለም ወይ የሚል ሰው አለመኖሩ ነው። በልጅነቴ በትምህርት ቤት በነበርኩ ጊዜ ዩኒቨርሲቲ በነበርኩበት ጊዜ እምነቴ እርግጥ ነው በኮንስቲቱሽናል ሞናርኪ ነበር። ዴፊኒትሊ እንደ እንግሊዝ እንዲሆን ነበር ትልቁ ሐሳቤ ለኔ። ነገር ግን ከ1974 በኋላ የዛ ነገር ማለቁን አውርቼ ከ1966 በኢትዮጵያ አቆጣጠር በኋላ ከዛ በኋላ ደንበኛ ዴሞክራት እና ፌደራሊስት ነኝ። በፌደራሊዝሙ እኔ ነኝ የመጀመሪያ ቅርበ ለግና ይሄንን ለመናገር እችላለሁ። ፌደራሊዝምን ያቀረብኩት እንደ ምርጫ ለኢትዮጵያ ያስፈልጋታል ብዬ የመጀመሪያው እኔ ነኝ። በኢትዮጵያ ህገ መንግስት ያምናሉ እንዴ? የኢትዮጵያ አይደለም እሱንማ በደንብ አድርጌ ተናግሬያለሁ፣ ጽፌያለሁም።
በ1988 ዓመተ ምህረት በአውሮፓኖች አቆጣጠር ሌስተር ዩኒቨርሲቲ ውስጥ ትልቅ ሲምፖዚየም ሰጥቻለሁ ኦን ፌዴራሊዝም። በዛን ጊዜ የነበሩትን ተቃዋሚ ፓርቲዎች በሙሉ በመጥራት በጽሁፍም እነሱ ያቀረቡት እያንዳንዳችን ያቀረብነው ወረቀት እንደ መጽሐፍ ወጥቷል። የኢትዮጵያ ተቃዋሚ ፓርቲዎች በዛን ጊዜ በደርግ ጊዜ ማለት ነው። ይሄ ማለት ከእንትና መለስ ዜናዊ ከመምጣቱ 3 ዓመት 4 ዓመት በፊት እና ለኢትዮጵያ የሚያስፈልጋት እንደ ናይጄሪያ እንደ ሌሎቹ ሀገሮች የፌዴራል ስትራክቸር ነው በማለት በኋላ ያንን በማወቅ ፕሮፌሰር እንድርያስ እሸቴ ነፍሱን ይማርና ህገ መንግስቱ ከመውጣቱ በፊት አፍሪካ ሆል ውስጥ ትልቅ የምሁራን ስብሰባ ዓለም ያሉትን የኢትዮጵያን ምሁራን ይጋብዝና እኔንም ንግግር እንዳደርግ ስለ ፌዴራሊዝም ያደርጋል። እዛም ላይ የተናገርኩት ስለ ፌዴራሊዝም ወረቀት አለ፣ እስካሁን ታትሞ ወጥቷል። የኔ አስተሳሰብ በዘር ያልተመሰረተ ዲሞክራሲያዊ የሆነ ፌዴራሊዝም ነው ኢትዮጵያን የሚያዋጣት። አሁንም እምነቴ እሱ ነው። ጥሩ፣ ወደ ኋላ ላይ እንመጣለን። ከዚሁ ከ1953ቱ የመፈንቅለ መንግስት ሙከራ ሳንወጣ አቶ አታመንታ ጽጌ ስለ ወላጅ አባታቸው ብርጋዴር ጀነራል ጽጌ ዲቡ ባሳተሙት መጽሐፋቸው የዛሬ 2 ዓመት በነገራችን ላይ እዚህ የፍራንክፈርት ተገናኝተን አቀባበል እርሶም አድርገውልኝ አዲስ መጽሐፍ ወጥተዋል። አንብበውታል ብዬዎት ነበረ እና እውነቴን ነው። ስለ ወላጅ አባታቸው ብርጋዴር ጀነራል ጽጌ ዲቡ ባሳተሙት መጽሐፋቸው ወንድሞን ጨምሮ እርሶንም አባቶንም አምርረው ይወቅሳሉ፣ ይነቅፋሉ። አንብበውታል መጽሐፉ? አንብቤዋለሁ። መጀመሪያ መፈንቅለ መንግስቱ ከተሳካ ሀብትና ንብረታቸው ይወረስባቸዋል የተባሉ የጃንሆይ ባለስልጣናት ስም ዝርዝር በጀነራል ጽጌ ዲቡ ኪስ ውስጥ ተገኝቷል የሚለው መሰረተ ቢስ ነው የሚሉት እነሱ። የውሸት ወሬ የፈበረኩት እነ ልዑል ራስ አስራተ ናቸው። ከዘመናት በኋላም ይህንኑ ወሬ ልጃቸው እርሶን ማለት ነው ደግመው የሆነ ቦታ አስተጋብተውታል፣ ተናግረውታል። በመቀጠልም ልዑል ራስ አስራተ ካሳ ይሄን ወሬ ተንተርሰው እነርሱ እንዲህ አስበው ነበርና እኛም የእነርሱን ሀብትና ንብረት በሙሉ እንዲወረስ እናድርግ በማለት በቤተሰባችን ላይ ከፍተኛ ግፍና በደል ፈጽመዋል የሚል ነው ጥቅሉ። አንደኛ እኔ ብቻ አይደለሁም ይሄንን ያልኩት፣ በአይኔ ስላየሁት ያንን ወረቀት በመጽሐፌ ላይ እኮ ጽፌዋለሁ። እኔ አባቴን ወደ መጨረሻ ላይ ወደ ጀርመን ሀገር ስመጣ ስለ ኢትዮጵያ ሁኔታ ሲነግረኝ አሁንም የሚመጣው ኩዴታ እንደዚህ ነው ብለው ከሳጥናቸው ውስጥ በደም የተቀባውን ከሲሳቸው ተገኘ የተባለውን ሊስት በአይኔ ስላየሁ ነው መጽሐፌ ውስጥ የጻፍኩት። እኔ ነርሳኝ የኔ ካዝን የሆነው ነፍሱን ይማርና የራስ መስፍን ልጅ አባቴን እንደዚሁ ሊጠይምን እየሰራቸው እሱንም ጠቅሶታል መጽሐፉ ላይ። እኔ ታዲያ ውሸታም ሳምበደል ሁለት ሰው ውሸታም ሊሆን ይችላል? በምንስ ምክንያት እኔ እንትን እላለሁኝ? እሱስ ይሄንን ከየት ፈልስሞ ያወጣዋል? ስለዚህ ይሄ ጨርሶ ፋይዳ ቢስ የሆነ ነገር ነው። ወረቀቱ እጄ ላይ የለም። ነገር ግን ለምን ብዬ ነው እኔ ከነሱ ጋር ምንም የሚያገናኘኝ ነገር የለም እና ይሄ የእውነቱን የተደረገውን ነገር ፊት ለፊታችን ያለውን ነገር ለእኔ እንድማር ብሎ ያደረገው ነገር ነው አባቴ ይሄንን ሲያሳዩኝ እንጂ ለሌላ ነገር አይደለም። ደግሞ እሳቸው ይሄንን እንደገና ኮፒ አስደረገው የውሸት ወረቀት የሚይዙበት ነገር የለም። ይሄንን ግን ለዛን ጊዜ ተሳታፊዎች ኦፍ ኮርስ በቃ ሁሉም የሚፈልገው ሀብት ነው እና የሌላውን ሰው መውረስ ሊሆን ይችላል። ኦፍ ኮርስ how do we know ሊሆንም ይችላል። የነሱን በእውነት ያንን መፈንቅለ መንግስት ያደረጉበት ነገር ለመላ ኢትዮጵያ ሕዝብ ደህንነት ነው ብሎ የሚል ራሱን ብቻ የሚያታልል ሰው ነው። ያው ግርማሜ ያው በኮሙኒስት ነበር። ያን ኮሙኒስት የመደብ ጥላቻ አለው። በዛ ምክንያት ሌላ ጉድ ነው።
የራሱን የቻለ ነገር ነው። ግን በእንደዚህ በትንንሹ ነገር ላይ ከንቱ ውዳሴ ነው በእውነት። ሌላም ትንሽ ማንሳት ይኖርብኛል ያልኩት እዛው መጽሐፍ ላይ በለውጡ ዋዜማ ልዑል ራስ አስራት ካሳ ከወታደራዊ መኮንኖች ጋር እንደመሳጠሩ ነበር የሚልም ጠቀስ የተደረገ ነገር አለ። ይሄ ሊሆን ይችላል እንጂ ምንም እንትን የለውም። እርግጥ ነው ከዛ ውስጥ ብዙ ሰዎች የመጡ የሚያነጋግሩትም ሰዎች ነበሩ። እና የሚማከሩም ነበር። ደርግም ይህንን ያውቅ ነበር። አንዱም ምክንያት እሱ ይሆናል። ይህ ሰው እያቻሉም ተብሎ የታሰሩበትም ምክንያት ይሄ ሊሆን ይችላል። ዝም እንደማይሉም ያውቃል። ደግሞ ራስ አስራትን እስካልያዙ ድረስ ያ መንግስት ጠፋ ማለት እንደማይቀር ኦፍኮርስ የታወቀ ነገር ነው። ዋናው ነገር እሱ ሳይሆን ማወቅ ያለብን ምንድን ነው፣ እኚህ ሰውዬ እድሜ ልካቸውን የቆሙት ለአንድ ነገር ነው። ይኸውም የኢትዮጵያን አንድነት ለማስከበርና የቀዳማዊ ኃይለ ሥላሴን ደህንነት በመፈለግ ለዙፋኑ ታማኝ ነበሩ። በጣም ሰው ሁሉ the other way it takes two to tango ይላሉ ፈረንጆች። በዛ በኩል የሚባለው ሌላ ነገር ሊሆን ይችላል። ነገር ግን እኔ እስከማውቃቸው ድረስ እና እስከማየው ድረስ እንደ አፄ ኃይለ ሥላሴ የሚያመልኩባቸው ሰው አልነበረም። በዛ ምክንያትም ሊሆን ይችላል፣ በፍቅርም ሊሆን ይችላል። 80 ዓመት ሲሞላቸው ያው መጽሐፌ ላይ እንደጻፍኩት መጀመሪያ ያገኟቸው አባቴ ናቸው። ትልቅ ጉዳይ አለኝ እና ነገ በጠዋት መጥቼ ያነጋግሮታለሁ ብለው እናቴ ጋር አብረው ሄደው ገጸ በረከታቸውን ሰጡ። ከሰጧቸው በኋላ እግራቸው ላይ ወደቁ። ምን ሆነሃል ሲላቸው በሚወዱት ወንድሞ በካሳ ስም ነው የምልዎት፣ ዛሬ የተዘጋጀልዎትን ወረቀት እንዳያነቡ ማለት ያለቦት የኢትዮጵያ ሕዝብ ሆይ ለ60 ዓመት በአልጋ ወራሽነትና በንጉሠ ነገሥትነት አገልግያለሁ። ጡረታዬን ስጠኝ ይበሉ፣ ከፊት ይነጥለኝ እና እርሶ ከዛ በኋላ ከአሁን ጀምሬ ኢየሩሳሌም ሄጄ ከእግዚአብሔር ጋር ታርቄ ሕይወቴን ለማሳለፍ ነው የምፈልገው። ከዚህ በላይ አፄ ምኒልክ እንዳደረጉት እርሶም እኔ ደግሞ በአደራነት ልጄን ሰጥቼ አስፋ ወሰንን ሰጥቻለሁ። ለእኔ እንደ ታማኝ እንደሆንከው ለሱ ታማኝ ይሁን፣ ለእኔ አባት እንደሆንከው ለሱ አባቱ ነው ብለው ልጆን መርቀው ይሰናበቷላቸው። መጽሐፌ ላይ ጽፌዋል። ልዑል አልጋ ወራሽ አስፋ ወሰንን ልዑል አልጋ ወራሽ አስፋ ወሰንን ተከዙ። ለመጀመሪያ ተከዙአልና የትኛው ንጉሥ በሕይወት እያለ ለልጁ ዘውዱን ሲሰጥ አይተሃል? ዳዊት በሕይወት እያለ ነው ለሰለሞን ዘውዱን የሰጠው። የትኛው የኢትዮጵያ ንጉሠ ነገሥት ነው ያደረገው? እኛ እግዚአብሔር የፈቀደልን ጊዜ ኢትዮጵያን አስተዳደርን። ከዛ በኋላ የሆነው ይሆናል። የሚያሳዝነኝ የኔ ወንድም፣ በጣም የሚያሳዝነኝ ለምንድን ነው በዛች ደቂቃ አባቴ ካሌብ ትዝ ያላቸው? ንጉሥ ካሌብ የመን ሄዶ የነመኑን ንጉሥ አሸንፎ አብርሃም የሚባለውን የኢትዮጵያዊ አገረ ገዥ እዛ ጥሎ መጥቶ እግዚአብሔር አመስግኖ መነነ። ልጁን ገብረ መስቀልን ስልጣን ላይ አስቀመጠ በሕይወት እያለ። ለምን አባቴ ያን ጊዜ ትዝ እንዳላላቸው አልገባኝም። ያው ኤክሳይትመንቱም ይሆናል። ተስፋ ቆረጡ። ከዛ በኋላ ማድረግ እንደማይችል አወቁ። ይሄ ግን የሚያሳይ በአንደኛ በኩል የቱን ያህል ለንጉሠ ነገሥቱ ቅርበትም እንደነበራቸው፣ ሁለተኛም እንዴት እንደሚሳሱላቸው እና መንገድም እንዲያሳዩቸው የመውጫ መንገድ ሁኔታውን አይተው። ግን ይሄንን ራስ አስራት ያደርጋሉ ብሎ የሚያምን ሰው የለም ብትናገር።
ወይ ለራሳቸው ይፈልጉታል ዘውዱን ብሎ ነው የሚነግርህ። የልደቱ ጊዜ ወረቀቱን ያቀረቡላቸውና እግራቸው ላይ 80ኛ ዓመታቸው ልደት እያከበሩ ማለት ነው። አንድ ነገር ልጠይቅ፣ 80ኛ ዓመት ልደታቸውን ሲያከብሩ እንግሊዝ ሀገር ነው ተጋግሮ በእርግጥም የመጣው ኬኩ? ደርግ እኮ መግለጫው እሱ በኋላ ነው። የኛን ሰርግ ነው የእህቴን ሰርግ ነው የተጠገነው። አዎ እሱን በመጥቼ እነግርሃለሁ። የእህቴ ጊዜ መቼም ካሁኑ ሰርግ ጋር አሁን የምታየው እኔ እንጃ ፊልሙን አይተው እንደሆነ ደርግ መስከረም 2 ያሳየው ፊልም እዛ ላይ የምታየው እህቴና ባሏ ኬኩን ሲቆርጡ እና ኬኩ ከእንግሊዝ ሀገር ከዚህ ከጃንሆይ መውረድ ጋር እያያዘው እና ይሄ አንደኛ የሂልተን ሆቴል የሰራበትን ሪሲት ወስዳ ለደርግ አሳይታቸዋለች። ኬኩ የተሰራበት ከሂልተን ነው እንጂ ከእንግሊዝ ኧረ እንደው ስለ መድኃኒዓለም ደሞስ ቢሆን ከእንግሊዝስ ቢሆን ውስኪ ከየት ነው የሚመጣው? ይቅር በለኝና በዛ ጊዜ እኮ አንዳንዴ ያስገርምሃል። ኬኩ ተሰብሮ በጉዞ ላይ ተጠገነ እንደገና። ለእሱም ደግሞ ሰው ስንት ሺህ $1000 ምናምን ወጥቶበት ምናምን። እኔ አንድ ነገር ልንገርህ፣ የእሷን ሰርግ በአሁኑ ጊዜ ከሚደረጉት እኔ እንጃ 1% አይሆን። ለዛን ጊዜ ጊዜው ሌላ ነው፣ ሁኔታው ሌላ ስለነበረ በደማቅ ሁኔታ እርግጥ ደግሞ ከሌላው ሰርግ ጋር ስታገናኘው ትንሽ ይላደርጋ። እዛው ሂልተን ነው የነበረው። ሂልተንና ራሳችን ቤት ራስ ካሳ ቤት። አቤት እሱም ቤት እንኳን አስታወሱኝ፣ እንዴት ስለ እሱ ቤት እንደምናወራ። እሺ ልደቱ ላይ የነበረውን ነገር ይንገሩኝ። አባቱ ተከዙ። እንግዲህ ከዛ በኋላ አባቴም ተነሳ አሉት። አባቴም ካለቀ በኋላ እናቴ ሲነግሩኝ ደረጃውን ከመኝታ ቤታቸው ወደ ታች የሚወርድ ደረጃ አለ፣ ኢዮቤልዩ ቤተ መንግስት። ሲወጡ ጸሐፊ ትእዛዝ አክሊሉ ወደ ላይ ይወጣሉ፣ ወደ ጃንሆይ ጋር ሲደርሱ አባቴ እሳቸውን ያዩና ሴፊኒ ብለዋቸው ይወርዳሉ በፈረንሳይ። አበቃ። ይሄ ምን ማለት ነው? የኔ አስተሳሰብ ነው። እነዚህ ሁለት ሰዎች ተነጋግረው አንተ ትቀርባለህ እና ሂድና ይህን ነገር ብሎ ሊሆን ይችላል እንጂ why should he say ሴፊኒ? በአውቁ ኖሮ ማለት ነው፣ ባይነጋገሩ ኖሮ። በእውነት ልንገራችሁ፣ ሰው ይመስለዋል እነዚህ ሁለቱን ሰዎች ጠላት አድርጎ ነው ጸሐፊ ትእዛዝ አክሊሉና እኔ ግን ብዙ ነገር እንዳይመስል። እንደው ሁለቱም አምቢሸስ ናቸው፣ ሁለቱም ከፍተኛ ችሎታ ያላቸው ናቸው፣ ሁለቱም ደግሞ ተከፋፍለውታል። በኢትዮጵያ ታሪክ አክሊሉ ሀብተወልድን የመሰለ የውጭ ጉዳይ ሚኒስትር ኖሯት አያውቅም። the perfect foreign minister we ever had. Of course እነ ከተማ ይፍሩ እነ ምናሴ ኃይሌ ብቻ የአክሊሉ ያህል የሰራም የለም። to be honest ከጦርነቱም በፊት በጦርነቱም ጊዜ በኤሪትሪያንም ፌዴሬሽን ጊዜ he was a brilliant foreign minister። የሀገር ውስጥ ደግሞ አንደኛ በኤክስፔሪየንስ እንደ ሉራስ አስራተ ካሳ ኢትዮጵያን የሚያውቅ ሰው አታገኝ። ከ14ቱ ጠቅላይ ግዛቶች የ5ቱ ጠቅላይ ሀገረ ገዢ ነበሩ። ውስጧን ፈትፍተው ነው። ለምሳሌ ወለጋ ነበሩ፣ በጌምድርና ሰሜን 2 ጊዜ። የሸዋ ጠቅላይ ግዛት ሀገረ ገዢ ነበሩ። ኤርትራ እንደራሴ ነው። ቋንቋም የተካኑ ናቸው። ኦሮምኛ ይናገራሉ። ፍቼ ነው ያደጉት። ስለዚህ እምልህ እነዚህ ሁለቱ what a wonderful combination they would make if the emperor wanted ብቻ አይፈለግም። ይሄ የማንም ባለሙሉ ስልጣን ሁሌ የምናገራት ይቺ ቃል ደጋግም ግድብ የሌለው ንጉሠ ነገሥታዊ አስተዳደር እያልኩ የምናገረው እኛ ሀገር ስላልተለመደ ነው እንጂ ኢትዮጵያ የነበረውን ስርዓትም እንድንገነዘበው ነው የፈለግነው። በለ ስልጣን ስንል አንድ ሰው ብቻ ነው ኢትዮጵያ ውስጥ ስልጣን የነበረው። እስኪ አንድ ነገር ልጠይቀው።
ገና በሃያዎቹ አፍላ የመጀመሪያ ዓመታት ነው ሀገር ጥለው የተሰደዱት። ረጅም ዓመታትን ከ50 ዓመት በላይ ከኢትዮጵያ ውጭ ነው የኖሩት። እኛ አንዳንዴ ምን እናስተውላለን? የትም ሀገር ሳይሄድ 30 ዓመት ሙሉ ኢትዮጵያ ውስጥ ተቀምጦ ወይ 40 ዓመት ሙሉ ተቀምጦ አንድም ሀገር ሳይቆይቶ ከዛ ባህር ማዶ ከተሻገረ በኋላ አሜሪካ 10 ዓመት ቆይቶ ሲመጣ የሚኮላተፍ ያጋጥመናል። አማርኛው የሚጠፋ ጠፋኝ አይነት ንግግሮች ወይም ደግሞ ጉራማይል የሚባለውን ደባልቆ አማርኛውንና የኖረበትን ሀገር 10 ዓመት የኖረበትን ሀገር ቋንቋ ደባልቆ የሚናገረው ይገጥማል። የእርሱ አማርኛ ጥርት ያለ ነው። አይደናቀፉም። ቃላቶቹን በደንብ ያውቋቸዋል፣ ይራቀቁባቸዋል። ምንድን ነው? ምናልባት ለኢትዮጵያ ባህል ያለኝ ከፍተኛ ክብርና ከፍተኛ ፍቅር ሊሆን ይችላል። በተቻለኝ መጠን በእነዚህ 50 ዓመታት ብዙ የኢትዮጵያ መጽሐፍቶች አነባለሁ። በተቻለኝ መጠን ከአማርኛ ተናጋሪዎች ጋር አማርኛዬንም አዳዲሶችን ቃላት ብዙዎቹን ባላውቃቸው ባለፉት 50 ዓመት የተፈጠሩ ብዙ አዳዲስ የአማርኛ ቃላት አሉ። እነሱንም ባላውቃቸው በአብዛኛውን ግን ይሄንን ነገር በጣም አድርጌ የማስብበት ስለሆነ ምክንያቱም ውጭ ሀገር ስትኖር ምንድነው ያለህ? 3 ነገሮች ብቻ ናቸው። ሃይማኖት፣ ቋንቋና ባህል ናቸው። እነዚህ 3 ነገር ከሌለ ከኢትዮጵያ ጋር ምን ሊያያይዘኝ ነው? እርግጥ ከሆነ ከጀርመን የበለጠ ኢትዮጵያ ከኖርኩበት ጊዜ የበለጠ ጀርመን ሀገር ነው ያለሁኝ። የጀርመን ዜግነት ያለኝ ሰው ነኝ። ስለዚህ ኢትዮጵያ ገደል ትግባ ለኔ ምን ናት ብዬ ለማለት እችል ነበር። ነገር ግን የአባቶችን የአያቶችን እና የቅድመ አያቶችን ሁኔታ በማየት እነዚህ ሰዎች ለዚች ሀገር ያደረጉላትንም ከፍተኛ አስተዋጽኦ እስከ ሞት ድረስ የኖሩት ለምንድን ነው የሚለውን ጥያቄ የምመልሰው የነሱን ምሳሌ ተከትዬ በመሄድና ያንን አንዳንዳቸው የነበራቸውን ህልም ምናልባት በተቻለ መጠን እውን ለማድረግ ነው። ይህንንም አካል አድረው ከነሱም ጋር ራሴን ነጠልኩ እኮ ማለት ነው። ምንም አይደለች ኢትዮጵያ፣ ምንም የፈለከውን በለኝ የሚል አስተሳሰብ ነው። ግን አንፎርቹኔትሊ ለእኔ ደስታዬ ነበር። እንደው ኢትዮጵያ የሚባል ነገር አታንሱብኝ፣ ከኢትዮጵያ ጋር ምንም የሚያገናኘኝ ነገር የለም ብዬ እጄን አጣጥቤ ለመቀመጥ እችላለሁ። ሰውም አይፈርድብኝም ነበር በራሴም በቤተሰብ ላይ በደረሰበት ሁኔታ። ነገር ግን አይሆንም፣ ቢሞከርም ባይሞከርም ኢትዮጵያዊነትን በሲሪንጅ ከደምህ ልታወጣውና ልትለውጠው አትችልም። በጣም ደስ የሚል ነገር ነው። ወደዛኛው ዘመን እንመለስ። የአባቱን ታሪክ ለመቋጨት እርሳቸው ለውጡ የካቲት አብዮት ከመጣ በኋላ ከፈነዳ በኋላ በወቅቱ በነበረው ቋንቋ ማለት ነው ያ አብዮቱ ከተቀጣጠለ በኋላ የአክሊሉ ካቢኔ ወርዶ እንዳልካቸው ካቢኔ ከመጣ በኋላ እንዳልካቸው መኮንን የጠቅላይ ሚኒስትርነቱን ቦታ ከያዙ በኋላ በነገራችን ላይ አባታቸውን በጃኖ ጊዜ ጠቅላይ ሚኒስትር ነበሩ መኮንን እንዳልካቸው አይደለ? እና ሁለቱ አባትና ልጅ ኢትዮጵያ ውስጥ ሁለት ሰዎች የጠቅላይ ሚኒስትርነት ቦታ ይዘዋል። እንዳልካቸው መኮንን ስልጣን ሲይዙ እርስዎ አጋጣሚ እዚህ ሀገር ነበሩ። ከጀርመን መጥተው እዛ ነበሩና ለአባቱ ቴሌክስን አደረጉ። ቅድም ሲያጫውቱ እንዳይመጡ ልክ ነው ሁኔታው አያምርም ብለው እሳቸው መጡ። ከመጡ በኋላ እንግዲህ በቁጥጥር ስር አዋሏቸው። በሚያስደንቅ ነገር ወደ መጨረሻው ላይ ብዙ ሰው እኮ ታስሯል። አባቴ እኮ የታሰሩት first of June ነው። the first of June መጨረሻው ላይ እኮ ነው። አንዳንዶቹ አሁን ቅድም ያነሳውን እንደ ቀልድም እንደምንም እንሰደውና ደርግ ውስጥ of course የራሳቸው ሰዎች ነበራቸው። አባቴ በእውነት አይደለም የተቻላቸውን አድርገዋል። ያንን የተጀመረውን ንቅናቄ ለማቆም እኔ አንድ ነገር ላጫውትህ።
የቱን ያህል እንደደረሰ እዛ ያለው አንድ ቀን ከምሽቱ 4 ሰዓት ተኩል ላይ ያሉን ዘበኞቻችን ታች ስልክ ይደውላሉ ወደ ዋናው ቤት እና ጀነራል አበበ ገመዳ መጥተዋል ተባለ። ይምጡ አሉ አባቴ ና ብለው ይዘውኝ ጽሕፈት ቤታቸው ሄድንና እሳቸውን ተቀበል። እሳት ለብሰዋል። ልዑል አሁን የመጣሁት ከኢዮቤልዩ ቤተ መንግስት ነው። ጃንሆይን አነጋግሬ ነው የምመጣው። እኔ የሚታመኑ 300 400 የሚሆኑ ወታደሮች አሉኝ ክቡር ዘበኛ ውስጥ። እነዚህ ሰዎች የሚሰበሰቡበትን ቦታ አጥንቼ አውቄያለሁ። እጃቸውን ይዤ ላምጣና ለእርሶ ላስረክብ ብላቸው ሁሉም በእኛ ቁጥጥር ውስጥ ነው አያስፈልግም ብለው መለሱ። ኢትዮጵያ መጥፋቷ ነው እና እርሶና ጀነራል አብይ ይሰሟችሁ እንደሆነ እናንተ ሂዱና ነገሯቸው፣ አለዛው የዚህን ኃላፊነት አልወስድም ሲሏቸው ስልኩን አንስተው ኢዮቤልዩ ቤተ መንግስት ደውለው ነገ ጃንሆይ ወደ ታላቁ ቤተ መንግስት ከመሄዳቸው በፊት በ3 ሰዓት እመጣለሁና ለትልቅ ጉዳይ ፈልጎታለሁ እና ቀጠሮ ይያዝልኝ ብለው ስልኩን ዘጉት። በሁለተኛው ቀን ሄደው ሲመለሱ ወደ ምሳ ጊዜ ነው። በጣም ነው ትዝ የሚለኝ። የኢትዮጵያ ነገር አልቋል፣ አንተም መሄድ አለብህ። እርሶ ወደ ጀርመን ሀገር መመለስ አለብህ፣ ቲኬትህን ቶሎ አስቆርጥ አለ። እንግዲህ ይህ ሁሉ የሚያሳይ እስከ መጨረሻው ድረስ ንጉሠ ነገሥቱ አንድ የጋረዳቸው ነገር አለ ማለት ነው። የኔ አባት ብቻ ሳይሆኑ ሌሎቹ መኳንንት ሳይሆኑ ያው አሁን እንዳነሳሁልህ ጀነራል አበበ ገመዳም ሳይሆኑ ብዙ ግን አልተፈለገም ልበል። ሌላው ነገር ደግሞ ትውልድ አንድ ቀን የሚያነሳው ጥያቄ በምን ምክንያት ነው ያ ሁሉ ሰው ሲታሰር ንጉሠ ነገሥቱ አንድ ቀን እንኳን ምን ማለታቸው ነው? የምን እስር ነው? በምን ምክንያት ነው? መጀመሪያ ህገ መንግስቱ ይለወጥ ብላቸዋል፣ ኮሚሽን አቋቁሜያለሁ። መሬት ላራሹ ብላቸዋል፣ ኮሚሽን አቋቁሜያለሁ። ስንዴው ከእንክርዳዱ ይለየ ብላቸዋል፣ ኢንኳሪ ኮሚሽን አቋቁሜያለሁ። ምን ነው ከዚህ በላይ የምትፈልጉት እናንተ ወታደሮች? እኔ እኮ ቴሌቪዥን ላይ ወጥቼ የኢትዮጵያን ህዝብ አልቻልኩትም፣ እነዚህን ወታደሮች አልኳቸው ማለት አይችሉም ነበር። ደርግ 2 ቀን ይቆይ ነበር። ግን እነዛ ሁሉ ሰዎች ሲታሰሩ እየፈቀዱ ምን እየፈረሙ ምን ነው? በራሳቸው ትእዛዝ ነው። በደርግ እነዛም ብልጦች ናቸው። በእነሱ በራሳቸው ፊልም አያደርጉትም። እና ይሄ ሁሉ የሚያሳይህ ብዙ ነገሮች አሉ። ቅድም ያነሳሁበትን መጀመሪያ ላይ ያየነው እነዚህ ሰዎች እንደ ሌላ ነገር ነው የማያዋቸው። ንጉሠ ነገሥቱን አባቴንም ጭምር ቀዳማዊ ኃይለ ሥላሴ ማለት ኢትዮጵያ ማለት ቀዳማዊ ኃይለ ሥላሴ ናቸው ለእነዚህ ሰዎች። ይሄ ትራጀዲ ነው። ብዙ ነገሮች አሉ። ህዳር 14 1967 ዕለተ ቅዳሜ ጥቂት ሰዎችን ጨምሮ የአፄ ኃይለ ሥላሴ ከፍተኛ ሹማምንት የነበሩ አጠቃላይ 60 ሰዎች መገደላቸው በይፋ ተነገረ። በቀድሞ መንግስት በልዩ ልዩ ከፍተኛ አደራና ኃላፊነት ላይ ተመድበው ከነበሩት ባለስልጣኖች ውስጥ አንደኛ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ አራተኛ ከጸሐፊ ትእዛዝ አክሊሉ ሀብተወልድ ቀጥሎ ስማቸው በተራ ቁጥር 2 የተጠቀሰው አባቶ ልዑል ራስ አስራተ ካሳ ናቸው። እርስዎ ያኔ የትና በምን ሁኔታ ላይ ነበሩ? ቤተሰቦቹ አንደኛ የተሰሙት የት ሆነው ሰሙት? አንደኛ ቤተሰቦቼ እናቴን ጨምሮ ከመስከረም 1 ጊዜ ጀምሮ እስር ቤት ናቸው። እኔ ብቻ ነኝ ውጭ ሀገር ያለሁት።
የዛን ቀን በፊት ቢቢሲ ኢትዮጵያ ውስጥ መጥፎ ነገር እየተካሄደ ነው፣ ብዙ ወሬዎች ይሰማሉ፣ ነገር ግን የተረጋገጠ ነገር የለም፣ but we're expecting the worst የሚል ተናግሯል። በዛ ምክንያት ማታውን ሁሉ ቢቢሲ እየሰማው እንቅልፍ ይዞኝ ሄድና 12 ሰዓት ላይ እንደገና ቢቢሲ ስከፍት አሁን ያልከውን ነገር በትናንትናው ዕለት ማታ 60 ሰዎች ተረሽነዋል ብሎ ቢቢሲ ደግሞ ከሁሉ በፊት የማንን ስም ነው የተናገረው? ያባል እሳቸውም ከእንግሊዞች ጋር ብዙ ኮንታክት ወዲያውኑ ስልክ አክስቴ ጋር ደወልኩ። ብቻውን ነበሩ? ብቻዬን እዚሁ ጀርመን ሀገር ተማሪ ነኝ። ደወልኩኝ እና መቼስ ምን ይደረግ ሁሉም በእግዚአብሔር እጅ ነው፣ እግዚአብሔር ጥናቱን ይስጥህ እንደዚህ አሉኝ እና መቤት ሆይ ብዙነሽ ካሳ አጽናኑኝ ትንሽ። ያኔ ግን በሚያስደንቅ ሁኔታ ከሁሉ በላይ ጭንቅላቴን የመታው ከሞቱ ሌላ ክርስቲያናዊ ቀብር አለመፍቀዳቸው። አስከሬን መጠየቅ አዋጁ ላይም አስከሬን መጠየቅ ፈጽመው አይፈቀድም የሚል ነው። በዛ ምክንያት የነበረኝ ልጅ ኬት አመጣኋት በለ መጀመሪያ ያስደረኩት ትልቅ የጸሎት ስነ ስርዓት እዚህ ትልቁ ዶም የሚባለው ትልቁ ካቴድራል ውስጥ የነዚህን 60ዎቹን ማስታወሻ አስደረጌ 480 ሰው ነው የመጣው። እዚህ ጀርመን ሀገር ጀርመኖች ብቻ፣ ጥቂት ኢትዮጵያኖች ናቸው ያን ጊዜ ነበር። ራሳቸውን አይደንቲፋይ በማድረግ በተሰራው ነገር ላይ ብቻ የሀገሪቱ ሊቀ ጳጳስ መጥተው ጋዜጦች ሁሉ እየተጻፉ አንድ እሱ። ከዛ የበለጠ ደግሞ እነዚህ ሟቾቹ ግንኙነት የነበራቸው ከእንግሊዝ ሀገር ጋር ስለነበረ ወዳጆቻቸው የአባቴም ወዳጆች ከንግስቲቷ ጀምሮ እዛ ስለነበሩ እንግሊዝ ሀገር ሄጄ እዛ ደግሞ 3 ወር በኋላ ዌስትሚንስተር ካቴድራል ዋናው ካቴድራል ውስጥ ለነዚህ ለ60ዎቹ የንግስቲቷ ካዝን ንግስቲቷን ሪፕሬዘንት አድርጋ የመጣችበት የድሮ ጠቅላይ ሚኒስትር አንቶኒ ኢደን የነበረበት ምን ብዬ ልንገርህ ስንት የፓርላሜንታሪዎች ተመልካቾች በትንሹ 1500 ሰው ያለበት ትልቅ ሜሞሪያል ሰርቪስ ለማድረግ በቅቻለሁ። እግዚአብሔርን ማመሰግነው ኢምፐትስ ሰጠኝ። ከሁሉ በላይ ይሄ ግፋት ሰጠኝና ከየት አመጣኸው ያንን እንጂ ብትለኝ ዛሬ አላውቀው። የማዘን የሌላ ነገር ነበር። ነገር ግን አንዳንዴ ሀዘን ልዩ ምልክት አለው። በዛም ላይ ሊሆን ይችላል። ያ ትልቅ ተስፋ ነው የሆነኝ። ሰው አብሮ እንደዚህ አይነት ፍቅር ለሞቱት ሰዎች የሚያሳዝን 10 አለቆች እንኳን ሳይቀሩ የእንግሊዝ 10 አለቆች አብረዋቸው ከሱዳን የገቡ በጦርነቱ ጊዜ ከኤድንበራ ከሌላ ስኮትላንድ ድረስ የመጡ ነበሩ እና በጣም የሚያስደንቅ ነገር ነበር እና ይሄንን ለማድረግ ችያለሁኝ እና ብዙውን የተወጣሁት ያንን ሁሉ በብቸኝነት ያንን ሁሉ ችግርና ሁሉ ሀዘን በዚህ አይነት ሁኔታ ነው የተወጣሁት። በዛን ሰዓት ልዑል አልጋ ወራሽ አስፋውሰን እንግሊዝ ሀገር ነበሩ። ማገኟቸው እንዴ እሳቸው ነበሩ ኦፍ ኮርስ በጣም እንጂ ደግሞ ከአባቴ ጋራ በጣም ቅርብ ወዳጆች ነበሩ። እንደሚታወቀው ሁሉ ዝምድናው ብቻ አይደለም፣ በጣም የቅርብ ፐርሰናል ወዳጆች ነበሩ። ስለዚህ የወንድም እህቶቹ የታሰሩት የቤተሰቦቹ ጣፈንታ መጨረሻ ላይ ምን ሆነ? በእግዚአብሔር ቸርነት እሱንም የራሱን የቻለ ነገር ነው። በእውነቱ በህይወትህ አንተ ምንድን ነው ያደረግከው ብለህ ብትጠይቀኝ በእግዚአብሔር ቸርነት አንዳንዱን ዲቴል ጽፌዋለሁ በመጽሐፍቴ ላይ። ነገር ግን እነዚህን እናቴንና
6 እህትና ወንድሞችን ከኢትዮጵያ ማውጣቱ ላይ በህይወት እንዲወጡ ያደረኩት ጥረት በዓለም አቀፍ እሱን እንደ ትልቅ ነገር ተሳካ። ሁሉንም አወጣቸው በሙሉ ለማውጣት በመቻዬ ትልቅ አስተዋጽኦ አድርጌያለሁ። በዛ ኮራለሁ። አሁን ምን ያህሎቹ አላችሁ? 2 ወንድሞቼ ሞተዋል። እሺ ከ7 እንግዲህ 5 ነን። 5 አላችሁ። በዚሁ አውሮፓ ናችሁ? በሙሉ እንግሊዝ ሀገር ነው። እንግሊዝ ሀገር ብዙ ጊዜ ያሉ የነገስታት ፋሚሊዎች እንግሊዝን ነው የሚመርጡት። እርስዎ ጀርመን ምን አመላከቱት? በሚያስደንቅ ነገር እንግዲህ ወደድኩም ጠላሁም ከጀርመን ትምህርት ቤት ነው የፈለግኩት። አዲስ አበባ የመጀመሪያው ኢትዮጵያዊ ነኝ የጀርመን ሴኮንደሪ ስኩል ያለፍኩ እና በጣም ከዛ በፊትም ጀርመናዊት ሞግዚት ነበረችኝ። በነገርህ ላይ ለምንድን ነው ኮሙኒዝምን የምትጠላው ብለህ ብትጠይቀኝ ከዚች ከጀርመኗ በፊት የመጀመሪያዋ ሞግዚቴ መስኮባይት ነበረች። በ1917 ዓ.ም ሬቮሉሽኑ ሲነሳ ወደ ኢትዮጵያ ከወጡት እና ብዙ መጥተው ነበር ያኔ እና በልጅነቴ ጀምራ ስለዛ ሬቮሉሽን ትነግረኝ ነበር። ኦክቶበር ሬቮሉሽን፣ ስለ ኦክቶበር ስንት ሰው እንዳለቀ፣ እንዴት አድርገው ንጉሱን እንደገደሉት፣ ምን እንዳደረጉ ከዛን ጊዜ ጀምሮ አንድ ትልቅ ጥላቻ ነበረኝ። በኋላ እየጨመረ ሄደ ባወቅኩት ቁጥር እና በእውነቱ አይደለም እኔ ማንንም ትውልዴን እንትን አልልም። ነገር ግን ቅድም እንዳልኩ በሚያሳዝን ሁኔታ ለኢትዮጵያ አንዱ ትልቅ መሰናክል ይሆናት አንድ ትውልድ በሙሉ በአንድ ነገር ብቻ ሲያምን በአንድ ርዕዮተ ዓለም አምኖ ሲሄድ ይገባኛል። ያንን መንግስት መጥራታቸው አይደለም። ቅድም እንዳነሳሁብህ ብዙ ደካምነት የነበረው መንግስት ነው። ያንን ለምን ጠሉ ብዬ አይደለም። ነገር ግን ለዛ አማራጭ አለ ኮሙኒዝም በስተቀር ሌላ አለ ዲሞክራሲ አማራጭ አድርገው አላዩት። የተማሩ ሰዎች ናቸው። በሚያስደንቅህ ነገር ደግሞ 95% ከነዚህ ምሁራን ውስጥ በሙሉ የተማሩት ዌስተርን ሀገር ነው። አሜሪካን፣ ጀርመን፣ ፈረንሳይ፣ እንግሊዝ። በሚያስደንቅህ ነገር ምን ይላሉ ፈረንጆች? ትልልቆቹ እውነተኛ ኮሙኒስቶች የተማሩት ፍሪ ዩኒቨርሲቲ ኦፍ በርሊን፣ ባርክሌ አሜሪካ and ለንደን ስኩል ኦፍ ኢኮኖሚክስ ነው ይላሉ። ከሉሙምባ ዩኒቨርሲቲ ሞስኮዋ የሚመጡት ሁለተኛ እርሜን አወጣለሁ እንጂ እንዲህ አይነቱን ነገር አልፈልግም እያሉ ጨርሶ የኮሙኒዝምን ነገር አይከተሉም። ስለዚህ ብዙ ነገር አንድ ላይ ሆኖ ነው። እነዚህን ተማሪዎችን ደግሞ በሚያስደንቅ ሁኔታ እንዲህ አይነቱን ርዕዮተ ዓለም እኮ ያስተማራቸው እነማን ናቸው ብለህ ራስን የጠየቅ እንደሆነ በዛን ጊዜ አስተማሪዎቻቸው በሙሉ አሜሪካኖች ናቸው። ዩኒቨርሲቲ ውስጥ የነበሩ የፒስ ኮር ሰዎች ናቸው። በዛን ጊዜ ቪየትናም ጦርነት ስለነበሩ እንደነሱ ዌስተርንን ዓለም የሚጠላ አንድ ሰው አታገኝም። እነሱ ራሳቸው ማርክሲስት ናቸው። በዚህ ምክንያት ነው አንድ ትውልድ በሙሉ ስለ ምን ያህል እንደ 10% ብትለወጥ። ሎልነቱ ብዙ ተጫወትን። የመጀመሪያውን ክፍል በዚህ እናብቃ። ሻይ ቡና እንበልና ወደ ሁለተኛው ክፍል እንገባለን። ክቡራትና ክቡራን ተመልካቾቻችን ሳምንት ጠብቁን። እስከ ሳምንት ቸር ሰንብቱ።